እንዴት አደራችሁ? ሰላም ናችሁ? እግዚአብሔር ይመስገን። አለ እግዚአብሔር ይመስገን። ድምጼ ይሰማል ብዬ አስባለሁ። ያ በጣም ጥሩ። ብዙ ጊዜያችሁንም አልወስድም። በዋናነት ስለዚህ ስለ ማስተር ክላስ ትሬኒንግ የሚባለው በአሪዞና ስቴት ዩኒቨርሲቲ እና በትምህርት ሚኒስቴር ትብብርነት የሚሰጠው የኦንላይን ቲቺንግ ፔዳጎጂ ነው የሚያስተምረው እና ስለዚህ ጉዳይ ዲስከስ እናደርጋለን። በዋናነት ዛሬ ዲስከስ የምናደርገው 3 አጀንዳዎችን ነው የሚሆነው። አንደኛው ያው ሰልፍ ኢንትሮዳክሽን ራሳችንን እናስተዋውቃለን። ከዛን ስለ ቴሌግራም ግሩፑ ላይም ኢንፎርም እንዳደረግኳችሁ ስለ ማስተር ክላስ ትሬኒንጉ ሰም ኢንፎርሜሽን ሼር አደርጋችኋለሁ። ላይክ ፕሪሪኩዚቶች ማስተር ክላስ ትሬኒንግ የሚባለው ይሄ ፋውንዴሽን ፎር ኤክሰለንስ ኢን ቲቺንግ ኦንላይን የሚባለው ምንድን ነው? ስለምንድን ነው የሚያወራው? ፕሪሪኩዚቶቹ ምንድን ናቸው? እና ይሄን የመሳሰሉ ነገሮች ዴድላይኑ እንዴት ነው ያለው? ስለ ዴድላይኑ እናወራለን። ስለዚህ ቤዚክ ኢንፎርሜሽን ሼር አደርጋችኋለሁ። ምን ያስፈልጋችኋል የሚሉትን ዲቴል ስለዚህ ጉዳይ እናወራለን። ሁለተኛው አጀንዳችን እሱ ነው የሚሆነው ስለ ማስተር ክላስ ትሬኒንግ። ሶስተኛው አጀንዳችን የሚሆነው ሜቢ አካሄዱን እናወራለን በዚህ በሁለተኛው አጀንዳ ላይ ዘን እናንተም ያጋጠማችሁን ቻሌንጅ በውይይታችንም የጥያቄ የፈጠረባችሁን ጉዳዮች አንስተን ዲስከስ እናደርጋለን። ስለዚህ ጉዳይ ሶስተኛው ጥያቄ ኩዌስችን አንሰር ሴሽን ይኖረናል ማለት ነው። ጀስት ሰልፍ ኢንትሮዳክሽኑን ከራሴ ስጀምር እኔ ወርቅነህ ሸቱ እባላለሁ። ባይ ዘ ዌይ በኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ ነው የማስተምረው። በኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ የኢለርኒንግ ዳይሬክቶሬት ዳይሬክተር ነኝ። በተጨማሪ ከማስተማሩ በተጨማሪ የኢለርኒንግ ዳይሬክቶሬት ዳይሬክተር ነኝ። በዚህ በማስተር ክላስ ትሬኒንግ በሚባለው ትሬኒንግ ደግሞ ሰርቲፋይድ ቲኦቲ ነኝ፣ ሲስተም አድሚን ነኝም። ይሄንን ማስተር ክላስ ትሬኒንጉን ኦልሞስት ለ3 ዓመት ያህል ትሬኒንጉ ሲሰጥ ነበረ በእኛ ዩኒቨርሲቲ። ሁሉም የእኛ ዩኒቨርሲቲ መምህራኖች ኦፍኮርስ ብዙም አይደለንም፣ 400 መምህራኖች ነው ያሉት። እነሱ ሁሉም ትሬኒንጉን ወስደውታል። ከዛ በተጨማሪም በሌሎች ዩኒቨርሲቲዎች እንዲሁም ማስተር ክላስ ትሬኒንጉን ሲሰጥ ነበረ። ለምሳሌነት በጎንደር ዩኒቨርሲቲ፣ በባህር ዳር ዩኒቨርሲቲ፣ በሰላሌ ዩኒቨርሲቲ፣ በአርባ ምንጭ ዩኒቨርሲቲ፣ ሀረማያ ዩኒቨርሲቲ እና በኢትዮጵያ ፖሊስ ዩኒቨርሲቲ ነው ዋቻሞ ዩኒቨርሲቲን ጨምሮ ብዙ ዩኒቨርሲቲዎች ላይ እንደዚሁ በኤክስተርናል ፋሲሊቴተርነት በትምህርት ሚኒስቴር በኩል በመመደብ ይሄንን አይነት ትሬኒንግ ስሰጣቸው ነበረ፣ ፋሲሊቴት ታደርግላቸው ነበረ። አሁን ያው በአንጋፋው በሀገራችን ባለው ዩኒቨርሲቲ በአዲስ አበባ ዩኒቨርሲቲ ባላቸው ይሄ ሰርቲፋይድ ማስተር ክላስ ትሬኒንግ ቲኦቲ እጥረት የተነሳ እናንተ ጋርም ይሄንን ነገር ላይክ እንደ ኬፒአይ አጀንዳም ስለሆነ የኬፒአይ አክቲቪቲ ውስጥ አንዱም ሁሉም የዩኒቨርሲቲ መምህራኖች በዩኒቨርሲቲ መምህራንነት ለማገልገል ኢቭን የትምህርትን ተደራሽነትንም ለመጨመር ትምህርት ሚኒስቴርም እንደ ዋናነት ኦንላይን ቲቺንግን ፕሮሞት ስለሚያደርግ ሁሉም መምህራኖች በዚህ ጉዳይ ላይ ሰርቲፋይ መሆን አለባቸው ብሎ በያዘው አጀንዳ መሰረት እናንተ ጋርም እጥረት ስላለ የሰርቲፋይድ ቲኦቲ እጥረት ስላለ አሁን ይሄንን ትሬኒንግ ልሰጥ ነው እናንተ ጋር የመጣሁት። ሞር ኦር ሌስ ይሄንን ይመስላለሁ። እኔ ከእናንተ ደግሞ እንደው ስማችሁን ሞር ኦር ሌስ የሜዲካል ስኩል መምህራኖች እንደሆናችሁ ነው የተነገረኝ። ግን ያው ያላችሁበትን ዲፓርትመንት ደግሞ ከዚህ በፊት ያላችሁ ኤክስፖዠር ኦንላይን ቲቺንግ ኦንላይን ለርኒንግ ላይ ያላችሁ ኤክስፖዠር ከዚህ በፊት ትሬኒንግም ወስዳችሁ ከሆነ በኦንላይን ኮርስም ትሬኒንግም ዲሊቨር አድርጋችሁ ከሆነ
ኤክስፒሪየንሳችሁ ምን ይመስላል ኦንላይን ቲቺንግ ለርኒንግ ኤክስፒሪየንሳችሁ ምን ይመስላል የሚለውን ነገር እንደው ያላችሁን ኤክስፒሪየንስ በዛ ጉዳይ ከዛን ከዚህ ትሬኒንግ ምን ትጠብቃላችሁ ምን ኤክስፔክቴሽናችሁ ምን ይመስላል ዘን ይሄንን ኤክስፔክቴሽን ካወቅኩኝ በዛ አንግል ሄዳለሁ ማለት ያንን አቺቭ እንድታደርጉ ያለኝን ሪሶርስ ባለኝ ጊዜ በሁሉም ነገሬ ይሄንን ነገር ታርጌት ይዤ ስለሚሄድበት የእናንተን ስታተስ የእናንተን ፍላጎት እና ኤክስፔክቴሽንም ማወቅ ይጠቅመኛል በዚህ መልኩ እንሄድበታለን ሶ ሜቢ ከዚህ ስማችሁን እየጠራሁኝ በዛ መሰረት እናንተም ራሳችሁን ታስተዋውቃላችሁ አሁን ባልኩት መሰረት ያው የመጀመሪያችንን ቀን ስለሆነ ሞር ኦር ሌስ ያው በብዛት ዶክተር እንደምትሆኑ እርግጠኛ ነኝ እንደው እንትኑ ሚሳ እንትን እንዳልል እናንተ ያው ታይትሉንም ጨምራችሁበት ንገሩኝ ለተጠራችሁ ግን እዚህ ባለው ስም እጠራለሁ የመጀመሪያው ከሊስቱ ላይ እንደሚታየኝ የመጀመሪያው አባይ ጎሳዬ ነው የሚለው ሰው እድሉ ለአባይ ልስጥ ሄሎ ጤና ይስጥልኝ ሰላም ናችሁ ደህና እግዚአብሔር ይመስገን እኔ አባይ ጎሳዬ እባላለሁ ፒዲያትሪክ ሰርጀን ነኝ ጥቁር አንበሳ ሆስፒታል ነው የምሰራው እንደ ኦንላይን ለርኒንግ ኤንድ ቲቺንግ ኤክስፒሪየንስንም ሼር ብታደርገን ከዚህ በፊት ትሬኒንግ በዚህ ጉዳይ ኦንላይን ወስደህ ታውቃለህ ኦንላይን ዲሊቨር ኮርስ ትሬኒንግ ዲሊቨር አድርገህ ታውቃለህ ወይ ኤክስፔክቴሽንህ ምንድነው ከዚህ ማስተር ክላስ ትሬኒንግ ያው ማንዳቶሪ ነው ነገም ትምህርት ሚኒስቴር ይፈልገዋል ማለት ዩኒቨርሲቲያችሁ አዲስ አበባ ዩኒቨርሲቲ ትምህርት ሚኒስቴር እንዳቅጣጫነት ያስቀመጠው ባይ ዘ ወይ እንደው አንድ ጊዜ አንድ አሜሪካን ሀገር ካለ ዩኒቨርሲቲ ጋር እንደው በዚህ ጉዳይ ላይ በትብብር እየሰራ ነበር አንድ የኢትዮጵያ ዜግነት ያለው በሀገሩ ላይ ፕሮፌሰር የሆነ በዛ ሀገር ላይ በአሜሪካን ሀገር ላይ እና ስለ ኦንላይን ቲቺንግ ፔዳጎጂው ስለዚህ ኦፕን ኢዲኤስ ለርኒንግ ማኔጅመንት ሲስተም ስለዚህ ጉዳይ ዲስከስ እናደርግ ፕራክቲካል የሆኑ ትሬኒንጎች ኮርሶች ፕሮግራሞች በኦንላይን ፔዳጎጂ መስጠት እንደሚቻል እና ኢቭን ልጁ በሜዲካል ዶክተር እንደተመረቀች በኦንላይን እሱም የሚኖሩ ቤተሰቦቹ የሚኖሩት የሆነ ስቴት ነው ልጁ የምትማረው የሆነ ስቴት ነው በሜዲካል ዶክተርነት ብዙ ኮርሶች እንደጨረሰች እና ኢቭን ሜዲካል ዶክተርን በዛ ሌቭል በኦንላይን ዲሊቨር ማድረግ እንደሚቻል ነበር ያው አንዳንድ ጊዜ እንደ ቻሌንጅ የሚነሳ ኦንላይን ኮርስ ዲሊቨሪ ላይ ፕራክቲካልነቱ እንዴት ፕራክቲካል የሆኑ ላብ ውስጥ የሚሰሩ ነገሮች ኦፕሬሽን ነገሮች እንዴት እናደርጋለን የሚሉት ነገር አለ ግን ፕራክቲካሊ እንደዛ ማድረግ እንደሚቻል ልጁ ፕራክቲካሊ በዛ ኤሪያ እንደተመረቀች ነግሮን ነበረ እናንተም እንደዛ አይነት ኤክስፒሪየንስ ካላችሁ እና ይሄንን መስቲ በትነግሩ ኤክስፔክቴሽናችሁ ምንድነው ከዚህ ትሬኒንግ እኛ እንኳን ኦንላይን ለርኒንግ ዱሪንግ ኮቪድ የተወሰነ ኤክስፒሪየንሶች ነበሩ ያው ግን ምንም ኮርስ ወስደን ሳይሆን ወይ ኮርስ የወሰድነው ኮርስ የለም ቢኮዝ በኮቪድ ጊዜ ያው ያለን ኦፕሽን ኦንላይን ስለሆነ በዙም እና በጉግል ሚቲንግ ተማሪዎችን ቤድሳይድ እየሰጠን ነበር ሰም ኬዝ ዲስከሽን ሌክቸር እንደዚህ እንሰጥ ነበር እና ሰም ኬዝ ላይም ደግሞ አሞንግ ግሩፕ እንደዚህ ዲስከስ እናደርግ ነበር ኖት ኦንሊ ፎር ሜዲካል ስቱደንት ለሰርጀሪ ሬዚደንቶችም ለሬዚደንት ሐኪሞችም ሞርኒንጋቸውን ማታ ላይ ነበረውን ኢመርጀንሲ ሞርኒንግ ሴሽኑንም እንደዚህ በኦንላይን ያቀርቡ ነበር ግን ፎርማል የሆነ ትሬኒንግ አልነበረንም ከዚህ ትሬኒንግ አይ ቲንክ እኔ ኤክስፔክት ማደርገው ያው ሜቢ እንግዲህ ያላወቅነው በኦንላይን ትሬኒንግ ያላወቅነው ነገር ካለ አፕዴትድ የሆነ ነገር መውሰድና በሱ ላይ ፕራክቲካል የሆኑ ኤክስፒሪየንሶችን ጌን ማድረግ ብንችል ደስ ይለኛል በጣም ጥሩ እኛም ያው ጆይ ስላደረጋችሁኝ በጣም ደስ ይለኛል እንዳላችሁትም ብዙ ነገር እንማማራለን ስለ ቴክኖሎጂው
LMS የሚባል ቴክኖሎጂ አለ። ኦንላይን ቲቺንግ ሲባል አሁን ብዙ ክራይቴሪያዎች አሉት። አትሊስት ሚኒመም መስፈርቶች አሉ። አንዱ ለርኒንግ ማኔጅመንት ሲስተም መጠቀም ነው። በዙም በጉግል ሚቲንግ መጠቀሙ አንድ እንትን ነው። ከዛ በላይ ነው ኦንላይን ለርኒንግ ስንል አሁን የምንማረው ማለት ነው። እና አንዱ ስለ ለርኒንግ ማኔጅመንት ሲስተም ኦፕንኢዲኤክስ አለ። ስለዚህ በጣም ጥሩ ነገር እንደምታገኙ በኤክስፔክቴሽናችሁ መሰረት ያንን ነገር እንደምታገኙ እንትን እላለሁ። ስለ ጆይንም ስላደረጋችሁኝ ላመሰግናችሁ እፈልጋለሁ። ወደሚቀጥለው ሰው ሲሄድ ብሌን እሺ፣ ሰላም ዋላችሁ። ብሌን አያሌ ፔዲያትሪክ አንስቴጂዮሎጂስት ነኝ ከጥቁር አንበሳ ስፔሻላይዝድ ሆስፒታል። አይ ቲንክ ከዚህ በፊት ኤምሲቲ ትሬኒንግ አልወሰድኩም። ይሄ ኢትስ አ ኒው ትሬኒንግ ፎር ሚ አዲስ ነው። ከዚህ በፊትም አልወሰድኩኝም። እንግዲህ ኤክስፔክቴሽንን anything I have to know about MCT online training ለመማር ነው፣ ፕራክቲካል ለማድረግ whenever applicable በሚሆንበት ጊዜ ፕራክቲካል ማድረግ ነው ኤክስፔክቴሽን እና ፕላን። በጣም ጥሩ። አንቺም ጆይን ስላደረግሽን እናመሰግናለን። ያው ጊዜያችሁን ለመቆጠብ ወደሚቀጥለው ሰው ልሂድና ደረጀ ሜቢ እያወራ ከሆነ ሚውትር ነው ያለኸው እና አሁን መጀመሪያ አይ ቲንክ አሁን ሚውት ማድረግ ይኖርብሃል። ሜቢ የማይክ ችግርም ሊኖር ስለሚችል የማይክ ችግር ካለብክ ደረጀ በውስጥ ልታስተዋውቀን ትችላለህ። ራስህን በቴክስት ልትልክልን ትችላለህ። አሁን ማውራት ትችላለህ። ደረጀ ይሰማ ነበር። አንሚውት አድርገህ ነበር ራስህን። ኦኬ፣ ወደሚቀጥለው ልሂድ። ደሳለኝ ሄሎ፣ ይሰማል? እንደምን አደራችሁ? እንዴት ነው? ሰላም ናችሁ? እግዚአብሔር ይመስገን። ደሳለኝ ያየህ እባላለሁ። ከዚህ ከዋናው ሲቢ ነው። እሺ፣ ይሰማል? አካዳሚክ ስታፍ ነኝ ከዚህ ከምግብ ዋስትና ትምህርት ክፍል። እንግዲህ ኤምኤስ እና ፒኤችዲ ፕሮግራሞች አሉን እኛ። ለዚህ ትሬኒንግ አዲስ ነኝ። በአጠቃላይ ግን ይህንን ትሬኒንግ በትሬኒንግ ኦብጀክቲቭ በተቀመጠው መሰረት ማስተር አድርጎ ለፕራክቲካል መማር ማስተማሩ መጠቀም ፈልጋለሁ። በዚህም በጣም ኤገር ነኝ። ታንክ ዩ። በጣም ጥሩ። ጆይንም ስላደረጋችሁ እናመሰግናለን። ወደ ድረስባቸው ነው። ድረስባቸው ሄሎ ደረጀ መናገር ትችላለህ? አዎ፣ እስታክ አድርጎብኝ ነበረ፣ ይቅርታ። እሺ፣ እንደምናደራችሁ። በቅድሚያ እንደምናደራችሁ ላለው። ኦኬ፣ ሰላም ነው፣ እግዚአብሔር ይመስገን። ከዚህ ከሄማቶ ኦንኮሎጂ ኒኩላር ሜዲሲን ዲፓርትመንት ነኝ። ራዲዮ ፋርማሲስት ነኝ። በቴክኒካል አሲስታንት ነው እያገለገልኩ ያለሁትኝ። ኦንላይን ትሬኒንግ ከኮቪድ በፊት ወስጄ ያለሁኝ እና የአሁንም ኤምሲቲ ፕሮግራም በከፍተኛ ሁኔታ ይጠቅመናል፣ ያገለግለናል ብዬ አስባለሁኝ። ጊዜውን የዋጀ ነው ብዬ ነው የምገምተው እና አሁን ካለው ቴክኒካል አሰራር ጋር አብሮ ይሄዳል ብዬ ገምታለሁኝ። ብዙ እንደምንጠቀም ተስፋ አደርጋለሁ። አመሰግናለሁ። እኔም ጆይን ስላደረጋችሁኝ። እንዳላችሁት ነው፣ ብዙ ነገር ነው ይሄ ማስተር ክላስ ትሬኒንግ የሚሰጠን እድል ብዙ ነገር እንድንማር፣ አዲስ ነገሮችን ቴክኖሎጂዎችን እንድንማማር ይረዳናል። ስለመጣችሁ በጣም አመሰግናለሁ። ወደሚቀጥለው ሰው ሲሄድ ድረስባቸው። ጤና ይስጥልኝ። እንዴት አደራችሁ? ሰላም ነው። አመሰግናለሁ።
አዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ ፊዚዮሎጂ ትምህርት ክፍል ያ ኦንላይን ቲቺንግ በጣም አስፈላጊ ነው የተጠቀምንበት ነው to some extent በሚፈለገው መልኩ ላይሆን ይችላል ስለዚህ በዚህ ትሬኒንግ ሪኳየርመንቶቹን ተጨማሪ ምናሻሽልበት አንዳንድ መንገዶች ከዛ በተጨማሪ ደግሞ ለርኒንግ ማኔጅመንት ሲስተም አዲስ አበባ ዩኒቨርሲቲ ካለ እሱ እንዴት ተካተን እንደምንጠቀም ሊያስችለን ይችላል ብዬ ኤክስፔክት አደርጋለሁ አመሰግናለሁ በጣም እናመሰግናለን ያ አዲስ አበባ ዩኒቨርሲቲ ባይ ዘ ዌይ ከሀገሪቷ ላይ ካሉት 7 ዩኒቨርሲቲዎች ውስጥ እንትን ፋሲሊቲ ካላቸው ወይ በትምህርት ሚኒስቴር በኩል ፋሲሊቲ መልቲሚዲያ ስቱዲዮ ከተገነባላቸው ዩኒቨርሲቲ ውስጥ አንዱ ነው እና ሌሎች ዩኒቨርሲቲዎችም ኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ ጨምሮ ከአዲስ አበባ ዩኒቨርሲቲ ጋር ካታጎራይዝድ ተደርገው ነው እንድንጠቀም ፕሪቪሌጁ ተሰጠን ስለዚህ ስለዛ ጉዳይም ዲስከስ እናደርጋለን ስለመጣችሁ በጣም አመሰግናለሁ ወደሚቀጥለው ሲሄድ ፋይዛ እሺ አመሰግናለሁ እንዴት አረፈዳችሁ እንዴት ናችሁ ሰላም አለን ደህና ፋይዛ ላላበራለሁ ከጥቁር አንበሳ ሆስፒታል ላይ ከአንስቴጂዮሎጂ ትምህርት ክፍል ነው የሚሰራው ላለፉት 9 አመታት እዛ ክፍል ላይ ነው እየሰራ ያለሁት ትምህርቱን በተመለከተ ኦንላይን ቲቺንግ ፎርማል እንትን ወስጄ አላውቅም ትሬኒንግ ነገር ግን ያው በተለያዩ አጋጣሚዎች ለምሳሌ በተለይ ዶክተር አባይ እንደገለጸው በኮቪድ ጊዜ ላይ ለተማሪዎቻችን በደንብ ተጠቅመንበታል ኦንላይን ቲቺንግ እንጂ ፎርማል ኤጁኬሽን ወስጄ አላውቅም ስለዚህ አሁን ይሄን ትምህርት መውሰዴ እንግዲህ ያው በደንብ ይጠቅመኛል ብዬ አስባለሁ ጥሩ ተማሪም ጥሩ አስተማሪም እንደሆን ይረዳኛል ብዬ አስባለሁ እንግዲህ በጣም ጥሩ እናመሰግናለን እኛም አሁን እንደው መጨረሻ ላይ የተናገርሽው ጥሩ አስተማሪ ጥሩ ተማሪም ለመሆን ያ አሁን የኛ ተማሪዎች ብዙ ጊዜ እንደምታውቁት ቴክኖሎጂ በጣም እየረቀቀ ይሄ አሁን አርቲፊሻል ኢንተለጀንስ የአራተኛው የኢንዱስትሪ ሪቮሉሽን ውስጥ ያለ ነው እሱም የቴክኖሎጂ ሪቮሉሽን ነውና ተማሪዎቻችን ደግሞ በጣም ራሳቸውን አፕዴት ስለሚያደርጉ እኛም ከነሱ እኩል መሆን ይኖርብናል አንድ ኦፖርቹኒቲ ከነሱ እኩል ለመሆን እንደዚህ አይነት ከኦንላይን ነገሮች ላይ ራስን አፕዴት ማድረግ ቴክኖሎጂን ከመማር ማስተማሩ ከስራችንም ጋር ኢንቲግሬት ማድረግ እና መጠቀም እኛንም ራሳችን በዛ ልክ አፕዴት ማድረጉ ነውና ስለመጣችሁ በጣም አመሰግናለሁ እንዳላችሁትም ብዙ ነገር ነው ከዚህ ኮርስ ከዚህ ትሬኒንግ አጭርም ቢሆን ኮንተንት ዋይዝ ዲቴይል የሆነና ብዙ ነገር ነው የሚያስተምረን ስለመጣችሁ በጣም አመሰግናለሁ ወደሚቀጥለው ሲሄድ መስከረም ሰላም እንዴት ናችሁ እንዴት ነው ሰላም እግዚአብሔር ይመስገን መስከረም እባላለሁ እኔም ከዚህ ከዋና ግቢ የምግብ ዋስትና ጥናት ማዕከል ውስጥ አካዳሚክ ስታፍ ነኝ አሲስታንት ፕሮፌሰር በዚህ በኦንላይን ቲቺንግ በተለይ አሁን ለንማርበት ባልነው ዙሪያ ላይ ብዙም ኦር ኤክስፖዠር የለኝም ግን ሌሎች ጓደኞቻችን እንዳሉት በኮቪድ ጊዜ በነበረው ስንጠቀምበትም ነበር ስቲል ነው እንደዚህ አሁን ራሱ እያደረግን ባለው ኦንላይን ሚቲንጎችንና ክላሶችን እንሰጣለን ግን ሰርቲፋይድ በሆነ መንገድ በዚህ ኦፊሻል በሆነ መንገድ ብዙም የለኝም እንግዲህ የምጠብቀው ቀደመቴ እንዳለችው እኛም ጥሩ አስተማሪ በደንብ ከተማሪዎቻችን ጋር ብቁ ሆነን የምንገኝበትን አይነት ትሬኒንግ ወስዳለሁ ብዬ አስባለሁ አመሰግናለሁ በጣም እናመሰግናለን በጣም ጥሩ ነው እንኳን መጣችሁ እኛም በጣም ደስ ብሎናል እንደው ጊዜያችንን ለመቆጠብ ወደሚቀጥለው ሲሄድ መሳይ እንደምን አረፈዳችሁ መሳይ ሙሉጌታ ሰላም ናችሁ እግዚአብሔር ይመስገን መሳይ ሙሉጌታ እባላለሁ እኔም እዚህ ዋና ግቢ የምግብ ዋስትና ማዕከል የሚባል ውስጥ ሙሉ ፕሮፌሰር ነኝ ሶሺዮ ኢኮኖሚክ ዴቨሎፕመንት ፕላኒንግ በሚባል ፊልድ ኦንላይን ቲቺንግን በተመለከተ ሌላ ሀገር ኢትዮጵያ ውስጥ አይደለም ሌላ ቦታ ሰስቴክ ቴክ አብሪቬሽን ነው
ስልጠና ወስጄ ነበረ የሆነ ጊዜ 1-4-5 ዓመት ይሆናል ይመስለኛል። ሰርቲፊኬትም አለኝ። በመጠቀም ደረጃ በሚገባው መጠነ ሰባ አይሆንም። ተማሪዎቻችንን እናስተምርበታለን። ለምሳሌ ዙም ጉግል ሚት እነዚህን እንጠቀማለን። ግን ያኔ በሰለጠንኩት ልክ እየተገበርኩ አይደለም፣ ሁኔታው ማመቼ ስላልሆነ እንጂ ስልጠና ወስጄ ነበር አንድ ወቅት እና እንግዲህ እንደተባለው እነ ዶክተር መስከረም እንዳሉት እኔም ጥሩ ተማሪ ለመሆን እሞክራለሁ። ከዛም ቀጥሎ በዚህ በቨርቹዋል ወይንም በኢለርኒንግ ጥሩ አስተማሪ ሆናለሁ፣ ጥሩ አማካሪ ሆናለሁ ብዬ ገምታለሁ። ያው ብዙ እጠብቃለሁ ከስልጠናው። እንግዲህ አመሰግናለሁ። በጣም ጥሩ፣ እኛም እናመሰግናለን። ያ እንደተባለው ነው። ኢቭን ሌላ ሀገር ላይም ኤክስፒሪየንስ አሎት። ስለዚህ ይሄ ደግሞ ጥሩ ነገር ነው። እኛም አሁን መማር ማስተማር ሲባል አክቲቭ ስቱደንት ኢንጌጅመንት የሚባል ነገር አለ። ስለዚህ ሰማው ኤክስፒሪየንስ ያለው ሰው ካለው ኤክስፒሪየንስ ብዙ እንጠብቃለን ማለት ነው። ከእርሶ ብዙ የምንማረው ነገር አለ። ኢቭን ኦንላይን ለርኒንግ ሲባል ደግሞ አሁን ቅድም የጨመርኩት ሚኒመም ክራይቴሪያው አንዱ ኮርስም ዲቨሎፕ ስናደርግ ትሬኒንግም ዲቨሎፕ ስናደርግ ኤኒ ኢንተርቬንሽን ዲዛይን ስናደርግ ለርኒንግ ማኔጅመንት ሲስተም ላይ መሆን እንዳለበት። ስለ አዲሱ ለርኒንግ ማኔጅመንት ሲስተም ኦፕንኢዲኤክስ የሚባለው ለርኒንግ ማኔጅመንት ሲስተምም በእኛ ሳይድ ያንን ያገኛሉ። ከእርሶም ደግሞ ብዙ የምንማረው ነገር ይኖራል ማለት ነው። ስለዚህ ቴሌግራም ግሩፕ አለን እንደምታውቁት። እዛ ቴሌግራም ግሩፕ ላይ ጆይን አድርጉን። ሰው ጥያቄ ሲጠይቅ ቻሌንጅም ሲያጋጥማችሁ እዛ ቴሌግራም ግሩፕ ላይ ሼር አድርጉን። አንድ ሰው ብቻ አይደለም ማለት ነው እዚህ ጋር አስተማሪ፣ ሁላችንም አስተማሪ ነው በዚህ አጋጣሚ። ስለዚህ ኤክስፒሪየንሳችሁን ሼር ታደርጉናላችሁ። አንድ ሰው ሲቸገር ለመርዳትም ያለውን ነገር እናንተም ኢንጌጅመንታችሁ በዛው ልክ ይሁን ለማለት በዛው አደራ ለማለት እፈልጋለሁ። ወደሚቀጥለው ሰው ሲሄድ በብዛት የተደዋወልነው የኔም ስም ሞክሼ የሆነው ወርቅነህን በዚሁ ለስቲል ልጋብዝ። ወርቅነህ ሜቢ እያወራህ ከሆነ ሚዩት። አይ ቲንክ ድምፅ ወደኛ ጋር እየመጣ አይደለም። ወርቅነህ ሜቢ በውስጥ አሁን እየተሰማ ነው። እንዴት አደራችሁ? እንዴት ነው? ሰላም ናችሁ? እግዚአብሔር ይመስገን ደህና። የወርቅነህ እባላለሁ ከላብራቶሪ ሳይንስ ክፍል ነው የመጣሁት። ኦንላይን በማስተማር ደረጃ የተወሰነ ተሞክሮች አሉ። እንግዲህ አጠር ለማድረግ ይሄኛው ትሬኒንግ ደግሞ የበለጠ እውቀት ያስጨብጠናል ብዬ አስባለሁ። ስላገኟችሁ አመሰግናለሁ። በጣም እናመሰግናለን። እኔም ያው እናንተ በጣም ቢዚ የሆናችሁ ሰዎች ስለሆናችሁ የእናንተን ጊዜ ብዙ ላለመውሰድ ነው አጠር ለማድረግ የሞከርኩት። ሞሮሌስ አይ ቲንክ ሁላችሁም ራሳችሁን አስተዋውቃችኋል ብዬ አስባለሁ። በጣም ደስ ብሎኛል እናንተንም ኦፖርቹኒቲውን ማግኘቴና እናንተን ለመርዳት በዚህ ኤሪያ በመመረጤ ዳይሬክትሊ ጊዜን ቆጥበ ብዬ ዳይሬክትሊ ወደ ሁለተኛው አጀንዳችን ሲሄድ፣ ሁለተኛው አጀንዳችን ስለ ትሬኒንጉ ዲስከስ እናደርጋለን። ትሬኒንጉ ማስተር ክላስ ትሬኒንግ ኦር ፋውንዴሽን ፎር ኤክሰለንስ ኢን ቲቺንግ ኦንላይን ይባላል። በዋናነት የሚያጠነጥነው አንድ መምህር ኦንላይን ለማስተማር ቢፈልግ ምን ማወቅ አለበት፣ ሚኒመም ምን ማወቅ አለበት የሚለውን ነገር ነው ዲስከስ የሚያደርገው የሚያስተምረን። ስለዚህ ፋውንዴሽን ፎር ኤክሰለንስ ኢን ቲቺንግ ኦንላይን ይባላል። እኔ ቅድም እንዳልኳችሁ ወርቅነህ ነኝ፣ ወርቅነህ እባላለሁ። በዚህኛው ትሬኒንጋችን በዚህኛው ፕሬዘንቴሽን የማወራው እነዚህኛዎቹን አጀንዳዎች ነው። አይ ቲንክ
ተቋርጦ ነው። ያ ቆይ እስቲ ቴክኒካል አይ ቲንክ ፓወርፖይንቱ አልከፍት ብሎኝ ነው የኮመንሊ የምጠቀመው እንትን ሶፍትዌር ይሄኛው ነበረ። ቆይ እስቲ ወይ ሌላ ኮምፒውተርም ስላለኝ በዛ ከፍታለሁ። እዚህ ላይ መክፈት እችላለሁ። ያ ሰው በዚህኛው ከዴስክቶፕ ላይ አይ ቲንክ ላፕቶፑ ምን እንትን አደረገ ሶፍትዌሩ ከዚህኛው ላይ ፕሬዘንት ለማድረግ ሞክራለሁ ዴስክቶፕ ላይም ስለከፈትኩኝ ሶ በዋናነት ይሄ ትሬኒንግ እንዳልኳችሁ ስለ ኦንላይን ቲቺንግ ነው። ኦንላይን ቲቺንግ ፔዳጎጂ ነው የሚያስተምረን። በዚህኛው ፕሬዘንቴሽኔ ዲስከስ የምናደርገው ቤዚክ ኢንፎርሜሽን ስለ ትሬኒንጉ ኦብጀክቲቭ ምንድን ነው፣ በዋናነት ምንድን ነው የሚያሰለጥነን ወይም የሚያስተምረን፣ ሪኳርመንቶቹ ምንድን ናቸው፣ ኮንቴንት ኦፍ ትሬኒንጉ ምንድን ነው፣ ምን ይዟል፣ ግሬዲንግ ሲስተሙ ምን ይመስላል። አሁን በዋናነት ሰርቲፋይ ማድረግ መቻል አለብን። ሰርቲፊኬት አለው መጨረሻ ላይ። ሰርቲፊኬት ለማግኘት ደግሞ ፈተናዎች አሉት፣ አሳይመንቶች አሉት። ስለ ፈተናዎቹ ስለ አሳይመንቶቹ ዲስከስ እናደርጋለን። ከዛን አሳይመንት ሰሚሽን ፕላትፎርም አሳይመንቱን እንዴት ነው ሰሚት የምናደርገው፣ ጥያቄ ቢኖራችሁ በምን መልኩ እኔን ልታገኙ ትችላላችሁ፣ ጀነራል ቲፕስ እንደው ቶሎ ለመጨረስ ጊዜያችሁንም ለመቆጠብ የሚረዳችሁ ምን አለ የሚለውን ነገር እና ስለ ቲፕ አንዳንድ ቲፖችን እና አንዳንድ ሊንኮችንም በተኖችን አሁን ሎጊን ለማድረግ ስትፈልጉ አንዳንድ በተኖች አሉ። ስለ በተኖቹ እና መጀመሪያ ሳምንት የሁለት ሳምንት ትሬኒንግ ነው ትሬኒንጉ። ስለዚህ በመጀመሪያ ሳምንት ስለምንድን ነው የምናወራው የሚሉትን ነገር ኮንተንት ዋይዝ ስለነሱ ነገር ነው እንትን የማደርገው። ትሬኒንጉ ይሄ ፋውንዴሽን ፎር ኤክሰለንሲ ኢን ቲቺንግ ኦንላይን የሚለው ትሬኒንግ የኢ-ለርኒንግ ፎር ስትሬንግዝኒንግ ሃየር ኤዱኬሽን የሚል ኢሺ ኢኒሽቲቭ ፓርት ነው። ይሄ ኢሺ የሚባለው ኢለርኒንግ ፎር ስትሬንግዝኒንግ ሃየር ኤዱኬሽን የሚባለው ኢኒሽቲቭ ትምህርት ሚኒስቴር ከሌሎች አጋር ድርጅቶች ጋር ከአንዱ ከማስተር ካርድ ፋውንዴሽን ጋር፣ ሌላው ከአሪዞና ስቴት ዩኒቨርሲቲ ጋር፣ ሌላም አሉ ሻያሾኔ ፒኤልሲ የሚባሉ በእነዚህ ተቋማት ትብብርነት ኢቭን 50 ዩኒቨርሲቲዎችም የዚህ ኢኒሽቲቭ ተጠቃሚዎች ናቸው። የዚህ አካል ነው ይሄ ፋውንዴሽን ፎር ኤክሰለንሲ ኢን ቲቺንግ ኦንላይን የሚለው ትሬኒንግ። ባይ ዘ ወይ ኢሺ 5 ፒላሮች አሉት። አንዱ የዩኒቨርሲቲውን ማህበረሰብ ካፓሲቲ ቢውልድ ነው። ኦንላይን ቲቺንግን ፕሮሞት ለማድረግ የሚረዳ አንዱ ካፓሲቲ ቢውልዲንግ ነው። በዚህ ካፓሲቲ ቢውልዲንግ ተጠቃሚ የሚሆኑት አንዱ መምህራኖች ናቸው። ለተማሪዎችም ትሬኒንጉ ይሰጣል። ተማሪዎች የሚወስዱት ትሬኒንግ ስቱደንት ሰክሰስ ዩት ኮርስ ይባላል። ዶክተር ደረጀ ሜቢ አሁን ያው ሚውት አድርገሃል፣ ድምፅ ተሰምቶን ነበረ እና የዩኒቨርሲቲ ተማሪዎችም ይወስዳሉ፣ የዩኒቨርሲቲ መምህራኖችም ይወስዳሉ። ዩኒቨርሲቲ መምህራኖች የሚወስዱት ፋውንዴሽን ፎር ኤክሰለንሲ ኢን ቲቺንግ ኦንላይን ይባላል። በዋናነት አንድ መምህር ኦንላይን ሲያስተምር ምን ማወቅ አለበት? ምን ፔዳጎጂ ማወቅ አለበት? ምን ስትራቴጂዎችን ማወቅ አለበት? ምን ቴክኖሎጂዎችን መጠቀም አለበት ብሎ ነው የሚያስተምረን። ይሄኛው ለእኛ ለመምህራኖች የተዘጋጀ ነው። ለተማሪዎችም በዛው ልክ የተዘጋጀ ትሬኒንግ አለ። ስለ ፋውንዴሽን ፎር ኤክሰለንሲ ኢን ቲቺንግ ኦንላይን ዲስከስ ስናደርግ ይሄ ትሬኒንግ የ2 ሳምንት ትሬኒንግ ነው። ፉሊ ኦንላይን የሆነ ትሬኒንግ ነው። በዋናነት ፕሮሞት የሚያደርገው ኖሌጅ ሼሪንግ ኦፍ ስትራቴጂ ፎር ዲዛይኒንግ ኤንድ ቲቺንግ ኦንላይን
ኮርስስ በዋናነት አንድ መምህር ኦንላይን ኮርስ ለማስተማር ቢፈልግ ምን አይነት ስትራቴጂዎችን መከተል አለበት? ምን አይነት ዲዛይን ለማድረግ ምን አይነት ስትራቴጂዎችን መከተል አለበት? ኢቭን ዲሊቨር ለማድረግ ምን አይነት ስትራቴጂዎችን መከተል አለበት የሚለውን ነገር ነው የሚያስተምረን እና ያንን ነገር ዲስከስ ለማድረግ እርስ በርስ ያው መማር ማለት በአንድ ሰው ብቻ የሚመጣ ከአንድ ሰው በአንድ ሳይድ ብቻ የሚፈልቅ አይነት ኖሌጅ ሳይሆን ለርኒንግ ኤንድ ቲቺንግ ነው። አክቲቭ ኢንጌጅመንት ይፈልጋል ከመምህራኖችም ከተማሪዎችም። ይሄንን ነገር ዲስከስ ለማድረግ ኦንላይን ቲቺንግ ዲዛይን ማድረግን ዲሊቨር ማድረግን ዲስከስ ለማድረግ እርስ በርስ ለመማማር የተዘጋጀ ስትራቴጂ ነው። በዋናነት ይሄ ትሬኒንግ ዲዛይን የተደረገው ኦፕን ኢዲኤክስ ለርኒንግ ማኔጅመንት ሲስተም ነው። ስለዚህ መምህራኖች ወይም ይሄንን ትሬኒንግ የሚወስዱት ትሬኒዎች ይሄንን ትሬኒንግ ሲወስዱ ሁለት ነገር ነው በዋናነት የሚማሩት። አንድም ይሄንን ለርኒንግ ማኔጅመንት ሲስተም ምን እንደሆነ ኤክስፖዠር ይኖራቸዋል፣ እንዴት እንደሚጠቀሙ፣ ትሬኒንጉን እንዴት አክሰስ እንደሚያደርጉ፣ አሳይመንት እንዴት ሰሚት እንደሚያደርጉ ስለ ለርኒንግ ማኔጅመንት ሲስተም ኦፕን ኢዲኤክስ ለርኒንግ ማኔጅመንት ሲስተም ላይ ነው ትሬኒንጉ ዲዛይን የተደረገውና ስለዛ ጉዳይ እንዲያውቁ ይረዳቸዋል። ዘን ኢቭን ላይክ ምን አይነት ቴክኖሎጂዎችን ምን አይነት ፔዳጎጂዎችን መከተል እንዳለባቸው ያንን ነገር እንዲያውቁም ኦፖርቹኒቲውን ይፈጥርላቸዋል ትሬኒንጉ። ሌላው ሚኒመም ሪኳርመንት ነው። ይህንን ትሬኒንግ ሰክሰስፉሊ ለመጨረስ ምን ሚኒመም ሪኳርመንት ያስፈልጋል? አንዱ ከሰዓት አንግል በሳምንት ውስጥ የ2 ሳምንት ትሬኒንግ ነው ብያቸዋለሁ። ብዙ ጊዜያቸውን የሚወስድባቸው ትሬኒንግ አይደለም። ፎር ዛት ማተር በሳምንት ውስጥ 8 ሰዓት ዩ ሲ አክቹዋሊ 8 ሰዓት በሳምንት ውስጥ መስጠት ይኖርባቸዋል። ይሄ አሁን ዲዛይን ሲደረግ ነው። አንድ ሰው በሳምንት ውስጥ 8 ሰዓት ነው። ስለዚህ በአንድ ቀን ውስጥ ስንወስደው 1 ሰዓት ያህል ጊዜ መስጠት ይኖርባቸዋል ማለት ነው። ነገሩ እንደዛም ቢሆን እናንተ ጊዜ ካላችሁ ኢቭን ይሄንን የ2 ሳምንት ትሬኒንግ በአንድ ቀን መጨረስ ትችላላችሁ። ከዛሬ ጀምሮ ኮንተንቱ እንደ ድንገት ሆኖ አሁን በሚድል ኢስት አካባቢ ላይ ባለው የሲኪሪቲ ችግር ሰርቨሩም ያለው ይሄንን ትሬኒንግ አክሰስ ያደረግንበት ሰርቨር አይ ቲንክ ባህሬን ሀገር ውስጥ ነው ያለው እና ሰምሃው የሆነ ሰም ጉዳት ፓርሻል የሆነ ጉዳት እንደደረሰበት እና ይሄ 403 የምትል አይነት አክሰስ ለማድረግ ስንሞክር እንደዚህ አይነት ኢረሮችን እያጋጠመን ያለው ከአሪዞና ስቴት ዩኒቨርሲቲ ካሉት ቴክኒካል ስታፎች ጋር ዲስከስ እያደረግን ነው። በአዲስ አበባ ዩኒቨርሲቲ በኩል ፋኑኤል በእኔም ዛሬ ራሱ ጽፌላቸዋለሁ። በትምህርት ሚኒስቴር በኩልም የአሪዞና ስቴት ዩኒቨርሲቲ ካንትሪ ሪፕሬዘንታቲቭ ቴክኒካል አስፔክቱን ሪፕሬዘንት የሚያደርግ በኢትዮጵያም ያለ እንደሻው የሚባል ፎር ዛት ማተር እሱም አለ። እሱም እየተከታተለ ነው ያለው። በአጭር ጊዜ ውስጥ ጉዳዩ ይፈታል። እኛ ያው ኢንትሮዳክሽኑ ካላችሁ ሂንቱ ካላችሁ ልክ ሲጀምር እኔም ኢንፎርም ስለማደርጋችሁ ዳይሬክትሊ ትገቡበታላችሁ። ነገር ግን ያው ትሬኒንጉ የ2 ሳምንት ትሬኒንግም ቢሆን 2 ሳምንት ሙሉ ሁሌ እንደዚህ ተገናኝተን እንደዛ ሳይሆን እናንተ ማታም ሲመቻችሁ ቀንም ላይ ኤኒታይም ጊዜ ባላችሁ ሰዓት ፍሪ በሆናችሁበት ሰዓት በቢሮአችሁ በቤታችሁ መኪና ላይ ሆናችሁ እያነበባችሁ እየሰራችሁ የምትሄዱበት ነገር ነው። በሳምንት 8 ሰዓት ሲባል ያቺ 8 ሰዓት ቆጥራችሁ እንደዛ ሳይሆን በአንድ ቀንም በእናንተ ስፒድ ነው ኢናቬሬጅ ነው የሚለው እዚህ ጋር እንደምታዩት ኢናቬሬጅ 8 ሰዓት ይፈልጋል በሳምንት ግን የኤክስፖዠራችሁ የፍጥነታችሁ ነው ማተር የሚያደርገው። ከዛ በታችም ከዛ በላይም ሊወስድባችሁ ይችላል። በዛ ሁኔታ ቶሎ መጨረስ ትችላላችሁ ማለት ነው። መጠበቅ አይጠበቅባችሁም። እኔ ዛሬ ሂንቶቹ ምንም እንደሚያወራ ምን እንደሚያስፈልጋችሁ ስለዛ ጉዳይ ኢንትሮዳክሽን ነገር ሰጣችኋለሁ። ዘን እናንተ ወዲያውኑ መጨረስ ነው። ፓሲንግ ፖይንትም አለው። ፓሲንግ ፖይንቱ 80 እና ከዛ በላይ መውጣት ይኖርባቸዋል። አሳይመንቶች አሉ፣ 10 አሳይመንቶች አሉ። ፎር ዛት ማተር አሳይመንቶቹ አሳይመንት ብለን የምንወስዳቸው አይነት አይደለም። ቀለል ያሉ ነገሮች እና ብዙም ቻሌንጅ የሚያደርጉ አይደሉም። ጀስት ብቻ የሆነ ሰዓት ሰታችሁ የመስራት ነገር ነው። ያን ያህል የሚከብድ ነገር አይደለም። ስለዚህ 80 እና ከዛ በላይ መምጣት ይኖርባቸዋል። ሌላው ኢቭን ሰርቲፊኬትም ታገኙበታላችሁ ስትጨርሱ
ሰርቲፊኬት ታገኙበታላችሁ። አሁን ይሄ የኔ ሰርቲፊኬት ነው። የተመረኩት አፕሪል 2023 ነው ማለት ነው። ኦልሞስት የዛሬ ስንት ዓመት ነው? 3 ዓመት አካባቢ እንደመሆኑ ነው። የዛን ጊዜ የጨረሱት። ከዛ ወዲህ ይሄንን ትሬኒንግ ዲሊቨር ሳደርግ ነበር ቅድም ባልኳችሁ ዩኒቨርሲቲዎች። ይሄ ሰርቲፊኬት በአሪዞና ስቴት ዩኒቨርሲቲ ፕሪንት የሚደረግ እና በኢንተርናሽናሊ አክሰፕትድ ነው። ወደፊት ያው እዚህ ቁጭ ብለን ብዙ ኤክስፒሪንስ ሼር የምናደርግበት ነው። ስፔሻሊ የእናንተ ስራ እንደዚህ አይነት ነገር ይፈልጋል እና ከሌሎች ዩኒቨርሲቲዎች ጋር በአጋርነት የምትሰሩበት ሁኔታ ይኖራል ብዬ ተስፋ አደርጋለሁ እና ይሄ ለዛ ይጠቅማችኋል። ትሬኒንግ ልትሰጡ ትችላላችሁ፣ ኮርስ ልትሰጡ ትችላላችሁ፣ ልትወስዱም ትችላላችሁ። አሁንም ፕሮፌሰርም ከዚህ በፊት አሁን እንዳሉት እንደዚህ አይነት ነገር አለ፣ ኦፖርቹኒቲዎች ይኖራችኋል። ስለዚህ ይሄ ትልቅ ኦፖርቹኒቲ ነው። ይሄን ማወቅ ኢንተርናሽናሊ አክሰፕትድ ኢንተርናሽናሊ ሪኮግናይዝድ የሆነ ሰርቲፊኬት ታገኙበታላችሁ። ያ ደግሞ እናንተንም ኦፖርቹኒቲ ይፈጥርላችኋል። አሁን ዓለማችን አንድ የሆነችበት ባለበት ሁኔታ ውስጥ ስላለን ይሄ ቴክኖሎጂ ሪቮሉሽኑ ደግሞ ሞር ያንን ነገር እያቀራረበንም ስላለ አብራችሁ ከሌላ ዩኒቨርሲቲ ጋር የምትሰሩት በዚህ ኦንላይን ሳትሄዱ በአካል ሳትሄዱ እዚህ ቁጭ ብላችሁ ብዙ ነገር የምትሰሩበት ኦፖርቹኒቲ ይሄኛው እንደ ቁልፍ ነው ማለት ነው። የኢንተርናሽናል በርን ይከፍትልናል። ኢንተርናሽናሊ ኮርሶችን መስጠት መውሰድ እድሉን ይፈጥርልናል። ሌላው ኦብጀክቲቭ ምንድን ነው? ይሄ ኮርስ የዚህ ኮርስ ኦብጀክቲቭ ምንድን ነው? ሁለት ናቸው በዋናነት የዚህ ትሬኒንግ። አንደኛ ኦንላይን ለርኒንግ ምን እንደሆነ ነገ አሁን ቅድም እየነግራቸዋለሁ። ያ ፕሮፌሰር ልጁ ሜዲካል ዶክተርን የጨረሰችው በኦንላይን ፔዳጎጂ ነው። ኦልሞስት ከ50% በላይ የሆኑትን ኮርሶች እንደዛ የወሰደችው በኦንላይን ቲቺንግ ፔዳጎጂ ነው ወይም ሞዳሊቲ ነው። እናንተም ኮርሶችን አንድ ተማሪያችሁ ሜቢ እኮ በዩኒቨርሲቲ ሌቭል ኤክስቼንጅ ስቱደንቱ ሊኖራችሁ ይችላል። በሀገር ደረጃ ዶሜስቲካሊ ከሆነ ዩኒቨርሲቲ ጋር የእናንተ ተማሪዎች እዛ ሄደው የሚሰሩበት የዚህ ዩኒቨርሲቲ ተማሪዎች ደግሞ እዛ ሄደው የሚሰሩበት እንደዚህ አይነት ነገርም ኢቭን ስለዚህ ኦንላይን የምትማማሩበት ጥቁር አንበሳ ሆስፒታል ደግሞ ሞር ሀገራችን ውስጥ ካሉት ሆስፒታሎች ዩኒቨርሲቲዎች አሉ የሚባሉት ሲኒየር ዩኒቨርሲቲ ነው እና ኤክስፐሪንስም ሼር ልታደርጉ ትችላላችሁ። ስለዚህ ይሄንን ላይክ ያ ነገር ነው የሚጠበቀው ማለት ነው። ነገ ዛሬ ኦንላይን ለርኒንግ ምን እንደሆነ ከተማሪ አስፔክት በተማሪ ጫማ ውስጥ ሆናችሁ እንደዛ ማለት ነው። በተማሪ ጫማ ውስጥ ሆናችሁ ኦንላይን ለርኒንግ ይቻላል ወይ ለሜዲካል ስቱደንት፣ ለሄልዝ ጀነራሊ ለሄልዝ ተማሪዎች ኦንላይን ቲቺንግ ይቻላል ወይ ብላችሁ ጀጅ የምታደርጉበት ኦፖርቹኒቲ ታገኙበታላችሁ። ሁለተኛ ላይክ ስታንዳርድ ላይክ አላይመንት ቤዝድ ኤንድ ስታንዳርድ ድሪቭን ኮንተንት ዲዛይን የማድረግ ነገር ዲሊቨር እናደርጋለን ብለናል። ኮርስ ነገር ዲሊቨር እናደርጋለን በኦንላይን አፕሮች ብለናል። ስለዚህ ያንን ነገር እንድናደርግ ኦፖርቹኒቲውን ይፈጥርልናል። ኢቭን ኮንተንት ዋይዝ ምን አይነት ኮንተንት ነው ዲዛይን ማድረግ ያለብን፣ ስታንዳርዱ ቱ ዋት ኤክስተንት ነው። ደግሞ አላይመንት ቤዝድ ማለት ምን ማለት ነው? አላይን ማድረግ አለባቸው ሲባሉ እነማን ናቸው አላይን ማድረግ ያለባቸው የሚሉትን ነገሮች እንድናቅ ይረዳናል። እነዚህን ሁለቱን ኦብጀክቲቮች አት ኤንድ ኦፍ ዲስ ትሬኒንግ ስለዚህ ጉዳዮች ታውቃላችሁ ማለት ነው። እነዚህን ሁለቱን ነገር አቺቭ እንድታደርጉ እንድታውቁ እንጠብቃለን አት ኤንድ ኦፍ ዲስ ትሬኒንግ። ዘን ኮምፒውተር ሪኳየርመንት ምን ያስፈልጋችኋል? ይህንን ትሬኒንግ ለመጨረስ ምን ያስፈልጋችኋል? አንደኛው ኢንተርኔት ይፈልጋል። ሁለተኛው ኮምፒውተር ያስፈልጋችኋል። ሶስተኛ አንዳንድ ብሮዘሮች አሉ። ለምሳሌ ክሮም ያስፈልጋል፣ ማይክሮሶፍት ኤጅ ያስፈልጋል፣ ሞዚላ ያስፈልጋል። እነዚህ ነገሮች ያስፈልጋሉ። አዶቤ አክሮባት ይሄ ፒዲኤፍ ሪደርም ያስፈልጋል። እነዚህ ነገሮች ዌብካም፣ ማይክሮፎን፣ ሄድሴት፣ ስፒከሮች ያስፈልጋሉ። እነዚህ ነገሮች ኮምፒውተራችሁ ላይ ወይም ስማርት ፎናችሁ ታብሌታችሁ ላይ እንዲኖራችሁ ይጠበቃል። እነዚህ ነገሮች ትሬኒንጉን ስፔሻሊ አክሰስ ለማድረግ ስትፈልጉ በዋናነት ብትጠቀሙ የሚመከረው አንድም ክሮም ነው። በክሮም ብትጠቀሙ ወይም ሞዚላም ክሮም እና ማይክሮሶፍት ኤጅ ትሬኒንጉ ዲዛይን የተደረገበት ፕላትፎርም ከክሮም ጋር ወይም ከማይክሮሶፍት ኤጅ ጋር ጥሩ አድርገው ይሰራል። ስለዚህ ክሮም ወይም ማይክሮሶፍት ኤጅም ቢኖራችሁ ይመከራል። እነዚህ ከሞዚላ ጋርም ይሰራል። ነገር ግን ከክሮም ጋር
ስፔሻሊ ከማይክሮሶፍት ኤጅ ጋር ጥሩ አድርጎ ነው የሚሰራው። ስለዚህ ኮምፒውተራችሁ ላይ ማይክሮሶፍት ኤጅንም ኢንስቶል ብታደርጉና ብትጠቀሙ ትሬኒንጉን ኢዚሊ አክሰስ አንዳንድ ቻሌንጆችን ይሄ ማይክሮሶፍት ኤጅ ሚኒማይዝ ያደርጋል፣ ቻሌንጆችን ሚኒማይዝ ያደርግልናል። ስለዚህ እሱን ብትጠቀሙ ይመከራል። ሌላው ኮርስ ኮንተንት ነው። ኮርስ ኮንተንቱ ይሄ ትሬኒንግ በዋናነት እነዚህ ኮንተንቶች ይዛል። አንደኛ ሞጁል 0 የሚባል ስታርት ኮርስ ወርክ የሚል ነው። ይሄ ማለት ጀስት ስለ ራስን ማስተዋወቅ አይነት ነገር ነው። በፕላትፎርሙ ላይ ኮንተንት ዋይዝ የምታገኙት ኮንተንት ራስን ማስተዋወቅ አይነት ነገር ነው። ራሳችሁን እንድታስተዋወቁ አንዳንድ አካዳሚክ ኢንቲግሪቲዎች አሉ ወይም ካይንድ ኦፍ አግሪ ማድረግ ያለባችሁ የአሪዞና ስቴት ዩኒቨርሲቲ ሪኳርመንት የሆኑ እነሱ ነገሮች ይኖራሉ። ሁለተኛው ኮርስ ኮንተንት እንደ ኮርስ ኦንላይን ስቱደንት ሰክሰስ ተማሪዎቻችንን ኦንላይን ኮርስ ዲሊቨር ብናደርግ ኦንላይን የሚወስዱ ተማሪዎች ቢኖሩ ምን አይነት ስትራቴጂዎች አሉ? ምን ማድረግ አለብን? ለምሳሌ ኮኔክሽን ችግር ያለበት አሁን ከዚህ ለምሳሌ ቀብሪ ዳሃር የሚባል ሀገር እዛ ሀገር ያለ ተማሪ ቢሆን የኛ ተማሪ እዛ ሀገር የሚኖር ቢሆን ኮኔክሽኑ ያን ያህል ስትሮንግ ባይሆን እዛ አካባቢ ላይ ጅጅጋ ልንወስድ፣ ድሬዳዋ፣ ጋምቤላ ኦር መቀሌ ያለ ተማሪያችን ኦር ሌላ ሀገር በጣም ሩቅ ሪሞት ሀገር ያለ ተማሪ ቢኖረን እንዴት አድርገን ነው ልንረዳው የሚገባው? ምን አይነት ስትራቴጂ ኮኔክሽን ጥሩ ባለበት አካባቢ ኮኔክሽን ጥሩ ባልሆነበት አካባቢ እንዴት ነው ተማሪያችንን የምንረዳው የሚለውን ነገር ያስተምረናል። ሁለተኛው ኮርስ ኮንቴንት እንደ ኮርስ ኳሊቲ ነው። ቅድም እንዳልኳችሁ ስታንዳርድ ድሪቭን ወይም ስታንዳርዱን ሚት የሚያደርግ ኮርስ ኦንላይን ኮርስ ዲዛይን ማድረግ አለብን ብለናል። ስለዚህ ኦንላይን ስታንዳርዱን የጠበቀ ኮንተንት ዲጂታል ኮንተንት ዲቨሎፕ ስናደርግ ሪፍራንሱ ምንድን ነው? ያን ኳሊቲውን ሚት አድርጓል ብለን ለማለት የሚረዳን ሪፍራንሱ ምንድን ነው ወይም ስታንዳርዱ ምንድን ነው የሚለውን ነገር ያስተምረናል። እንዴት ነው የአንድን ዲጂታል ኮንተንት ኳሊቲ ኢቫሉዌት የምናደርገው? ስለዛ ነገርም ያስተምረናል። ሞጁል 3 ኢፌክቲቭ ስቱደንት ኢንተሪአክሽን ነው። ቅድም እንዳልኳችሁ ነው። ብዙ ሰዎች ያላችሁ፣ ብዙ ኤክስፒሪየንስ ያላችሁ፣ ደግሞ ብዙ ኤክስፖዠር ያሌላችሁ ሰዎችም አላችሁ በዚህ ትሬኒንግ ራሱ። ስለዚህ መማማር አለብን። አንዱ የሚያውቀው ሰው ኤክስፒሪየንስ ያለው ኤክስፖዠር ያለው ኦንላይን ቲቺንግ ላይ ፎር ኤግዛምፕል ለዚህኛው ትሬኒንግ ለሌሎቻችን ደግሞ ማስተማር መቻል አለብን። ስለዚህ ኢፌክቲቭ ስቱደንት ኢንተሪአክሽን ይፈልጋል። ኦንላይን ቲቺንግ ጋር ስንመጣ አንዱ ቻሌንጅ ሆኖ የሚነሳው ምንድን ነው? ሜቢ ተማሪዎቻችን ክላስ ውስጥ የሉም፣ አስተማሪም ክላስ ውስጥ የለም። ስለዚህ ኦንላይን ነው ነገሩ እየተካሄደ ያለው። እንዴት ነው ኢፌክቲቭ ስቱደንት ኢንተሪአክሽንን ፕሮሞት የምናደርገው የሚለውን ነገርም ያስተምረናል። የኦንላይን ኮርስ ዲሊቨሪ ላይ የተማሪዎችን ኢንጌጅመንት እንዴት ፕሮሞት እናደርጋለን? ምን አይነት ስትራቴጂዎች አሉ? ምን አይነት ፔዳጎጂዎች አሉ? ምን አይነት ቴክኖሎጂዎች አሉ ይሄንን ፕሮሞት የሚያደርጉ የሚለውን ነገር ያስተምረናል። ሞጁል 4 ኮርስ ዲዛይን እና ኮንተንት ዴቨሎፕመንት ነው። አሁን ነግሬያችኋለሁ። ይሄ ትሬኒንግ አንድም የሚረዳችሁ ኳሊቲ የሆነ ዲጂታል ኮንተንት ዲቨሎፕ እንድናደርግ በር ይከፍትልናል። ቤዚክ የሆኑ ናውሌጅ እንዲኖረን ፋንዳሜንታል ነው እና ፋንዳሜንታል የሆነ ናውሌጅ እንዲኖረን ይረዳናል። ያንን ነገር የምናገኝበት ሞጁል 4 ነው። ሞጁል 5 ደግሞ ኢንስትራክተር ፕሮሰስ ኤንድ አክሽን ፕላን ነው። ሌላው ኦንላይን ለርኒንግ ላይ ኦንላይን ቲቺንግ ላይ እንደ ቻሌንጅ የሚታየው አስተማሪው ክላስ ውስጥ የለም፣ ተማሪዎችም የሉም። ስለዚህ ተማሪዎች ስፔሻሊ ባዳነት ሊሰማቸው ይችላል። አስተማሪ አጠገባቸው የለም። ስለዚህ የሚረዳቸው ሰው እንዳሌለ ቢከብዳቸው የሚጠይቁት ሰው እንደሌለ ፊል ሊያደርጉ ይችላሉ። ያን አይነት ፊሊንግ ክሬት እንዳይደረግ ምን አይነት ስትራቴጂ ኦንላይን ቲቺንግ ላይ ምን አይነት ስትራቴጂዎችን መከተል አለብን ይለናል ኢንስትራክተር ፕሬዘንስ ኤንድ አክሽን ፕላን የሚለው ሞጁል። ስማቸው ሞጁል ይበል እንጂ ይሄ እነዚህ ነገሮች ሞጁል ቢሆንም ቻፕተር በሉት። በጣም አጫጭር ቻፕተሮች ናቸው። የሚከብዱ አይደለም፣ ጊዜ የሚወስድባቸው አይደለም። ብዙ ትሬኒንግ የተሰጥ የሚጠየቀው ጥያቄ እንደ 2 ሳምንት ነው። ወደ 6 ሞጁሎች ይታዩኛል። ስለዚህ በ2 ሳምንት ውስጥ እንዴት ነው 6 ሞጁል የምንጨርሰው የሚል አይነት ጥያቄ ያቀርባሉ። ነገር ግን እንደዛ አይደለም። ሞጁል የተባለው ጀስት ቻፕተር ብንለው እንችላለን። ቻፕተርም ሆኖ ይብን በጣም ትንንሾች ቻፕተሮች ናቸው።
ያን ያህል ሰፋ ያሉ ቻፕተሮች አይደሉም። በሁለት ሳምንት ውስጥ አይደለም ከዚህ በፊት ያስተማርኳቸው መምህራኖች ትሬኒዎች ይህንን ትሬኒንግ በሁለት ቀን በአንድ ቀን የጨረሱ ሰዎች አሉ። ካይንድ ኦፍ ባይ ዘ ዌይ ኦንላይን ቲቺንግ ፔዳጎጂ ነው የሚያስተምረን። አንድ መምህር ኦንላይን ኮርስ ሲያስተምር ስለነዚህ ጉዳዮች ያስተምረናል ማለት ነው። ፔዳጎጂዎቹ ኮንተንት ዋይዝ እነዚህ ናቸው። ፎር ዛት ማተር ይሄኛው የካይንድ ኦፍ ምክር ነው። ይሄኛው ሞር ኦር ሌስ የምናውቀው ነገር ነው። ኔትወርክ ባሌለበት አካባቢ እንዴት ነው ተማሪያችሁን የምትረዱት ይላል። ሶ ኔትወርክ ባሌለበት አካባቢ ባንድዊድዙ ስትሮንግ ባልሆነበት አካባቢ የኢንተርኔት ብሮድባንድ ባሌላቸው አካባቢ ላይ እንዴት ነው ተማሪ የምንረዳው? ደግሞ ስትሮንግ የሆነ ብሮድባንድ ያለው አካባቢ ላይ እንዴት ነው ተማሪ የምንረዳው? ብሬንስቶርሚንግ አይነት ጥያቄ እንኳን ብጠይቃችሁ ሞር ኦር ሌስ ይሄንን ጥያቄ ትመልሱታላችሁ። ሶ አዲስ ነገር አይደለም ኮንተንት ዋይዝ። ኦንላይን ሌላው ኮርስ ኮንተንት እንደ ኮርስ ኳሊቲ ነው። ይሄም የምናውቀው ነገር ነው። ስፔሻሊ ላይክ ለርኒንግ አንዷ የምንማረው ነገር ላይክ ስማርት የሆነ ለርኒንግ ኦብጀክቲቭ ሊኖረን ይገባል ብሎ ነው የሚነሳው። ስለዚህ ስማርት የሆነ ለርኒንግ ኦብጀክቲቭ ወር ለርኒንግ አውትካም ዲዛይን ማድረግ አለብን። ስለዚህ ስማርት መሆን አለበት ነው ለርኒንግ አውትካማችን። ይሄ ደግሞ የምናውቀው ነገር ነው። ስማርት ሲባል ስፔሲፊክ፣ ሜጀረብል፣ አቺቨብል፣ ታይም ባውንድድ እነዚህ ነው። ሬሌቫንት እና ታይም ባውንድድ መሆን አለባቸው ነውና ይሄንን ኢቭን ፌስ ቱ ፌስ ክላስ ላይ የምንጠቀመው ነገር ነው። ስለዚህ ወደ ኦንላይን መምጣቱ ነው የሚለየው ማለት ነው። እንትን አለ አዲስ ሙሉ በሙሉ የምንማረው ነገር አዲስ ነገር አይደለም፣ የምናውቀው ነገር ነው። ኦልሬዲ ከኤሪያው ጋር ከኮንተንቱ ጋር ከጉዳዩ ጋር ፋሚሊያር ነን። አሁን ትንሽ ነው በቃ ካይንድ ኦፍ ክሊክ የማድረግ ነገር ነው ማለት ነው። እዚህ ጋር ሞቲቬት የማድረግ እንደ ካታሊስት ነገር ነው ማለት ነው። እንድንነቃቃ ወደ ጉዳዩ እንድንገባ ካይንድ ኦፍ ስቴፒንግ ስቶን ነው ይሄ ትሬኒንግ ኦንላይን ኮርስ ዲሊቨሪ እንጂ ኮንተንት ዋይዝ አዲስ አይደለም፣ የሚከብደንም ነገር አይደለም። ኢፌክቲቭ ስቱደንት ኢንተራክሽንም ሲባል የምናውቀው ሳይንስ ነው። ኮርስ ዲዛይን፣ ኮንተንት ዴቨሎፕመንትም፣ ኢንስትራክተር ፕሬዘንስም ሞር ኦር ሌስ የምናውቀው ነው። ትንሽ ቲፕ ነገር አለው። ያ ነገር ደግሞ ወደ ጉዳዩ እንድንገባ በር ይከፍትልናል። ወደ ግሬዲንግ ስንመጣ 10 አሳይመንቶች አሉ። አሳይመንቶቹም እንዳልኳችሁ ያን ያህል ቻሌንጅ የሚያደርጉን ጉዳዮች አይደሉም። ፎር ኤግዛምፕል ሲለበስ ኪውዝን ብታዩት ሲለበሱን አንብቡትና ከዛን የሆነ ጥያቄዎች አሉት። ለምሳሌ ዴድላይኖቹ መች ናቸው? ስለምን ያስተምረናል ብላችሁ ትጠብቃላችሁ? ሲለበሱን ካነበባችሁ በኋላ ስለምንድን ነው የሚያወራው? እንደዚህ አይነት ነገሮች ናቸው። ያን ያህል ካይንድ ኦፍ ሁሉም መልስ፣ አንዳንድ ጥያቄዎች ኢቭን ካይንድ ኦፍ ሁሉም መልስ ናቸው። ስለዚህ ሁሉም ስትመርጡ ሁሉንም የእናንተ እንትን ነው የሚጠበቀው፣ ኢንጌጅመንት ነው የሚጠበቀው እንጂ ራይት ሮንግ የሚባል ነገር የለም። ፎር ኤግዛምፕል ሌቭል ኦፍ የእናንተ ኦንላይን ቲቺንግ ላይ ሌብላችሁ የቱ ጋር ነው ያለው? 1 ነው ወይስ 10 ነው ብሎ ያስቀምጣል። 1 መልስ ነው፣ 10 መልስ ነው። እናንተን ለማወቅ ነው የሚጠቅማቸው ማለት ነው። መጨረሻ ላይ ደግሞ የሆነ አስመንት ነገር ስላለች ያ ሰው ሌቪ ተቀይሯል አልተቀየረም፣ ይሄ ኦንላይን ለርኒንግ ይሄኛው ትሬኒንግ ጠቅሞታል ወይስ አልጠቀመውም ብሎ ኮርሱ ራሱ ኢቫሉዌት ለማድረግ ነው። ስለዚህ ሁሉ መልስ የሚሆኑበት አይነት ጥያቄዎችም አሉ ማለት ነው። በዋናነት ስለ አሰስመንቶቹ ስናወራ አንድ ማወቅ ያለብን ከ80% በላይ ማምጣት አለብን። ይሄንን ትሬኒንግ ጨርሰናል፣ ሰርቲፊኬት አግኝተንበታል ብለን ለማለት ፓሲንግ ፖይንት አለው፣ ትሬሽሆልድ አለው ማለት ነው። ትሬሽሆልዱ 80 እና ከዛ በላይ ማምጣት አለባችሁ። ሌላው እነዚህ 5ቱ ትሬኒንግ ግሬዲንግ አሳይመንቶች መጀመሪያ ይሄ አሁን ቅድም እንዳልኩት ነው። በአንድ ቀን መጨረስ ትችላላችሁ። ይሄን ሁላ ትሬኒንግ፣ ይሄን ሁላ አሳይመንቶች፣ ፈተናዎች በአንድ ቀን መጨረስ ትችላላችሁ። የእናንተ ፍጥነት ነው ማተር የሚያደርገው፣ የእናንተ ኢንጌጅመንት ነው። የሆነ ሰዓት ላይ ገብታችሁ መጨረስ የምትችሉበት ሁኔታ ነው ያለው። ስለዚህ ግን እንደ ሳይንስ ደግሞ ዲዛይን እንደ ትሬኒንጉ ዲዛይን ሲደረግ እነዚህን 5ቱን አሰስመንቶች ወይም ግሬድ አሰስመንቶች መጀመሪያ ሳምንት ላይ እነዚህን ደግሞ በሁለተኛ ሳምንት ላይ እንድትጨርሱ ነው። ኢቭን ወደ እንትኑ ስወስዳችሁ ወደ ቅድም በፊት ያወራኋችሁ ኮንተንት ዋይስ የትሬኒንጉ ኮንተንት ወስዳችሁ እነዚህ 3ቱ ሞጁሎች ሞጁል 0፣ ሞጁል 1 እና ሞጁል 2ን በአንደኛ ሳምንት መጨረስ አለባችሁ።
ማለት ሁሉንም በአንድ ቀን ወይም በአንድ ሳምንት መጨረስ ትችላላችሁ ከፈለጋችሁ። ግን ትሬኒንጉ ዲዛይን ሲደረግ እነዚህ ሶስቱን ሞጁሎች በአንድ ሳምንት እንድትጨርሱ እነዚህ ሶስቱ በሁለተኛ ላይ ያሉትን በሁለተኛ ሊስት ውስጥ ያሉትን ሞጁል 3 ሞጁል 4 እና ሞጁል 5 ደግሞ በሁለተኛ ትሬኒንጉ ጀምሮ በሁለተኛ ሳምንት ላይ እንድትጨርሱ ነው ዲዛይን የተደረገው። በዚህ መልክ ነው ያለው ማለት ነው። ነገር ግን እንዳልኳችሁ ነው ከዛሬ ጀምሮ ይሄ ቴክኒካል ነገሩ እንዳለ ሆኖ እሱ ሊሚቴሽን ይፈታል በሚለው አንዳንዱም ሰው አክሰስ እያደረገ ነው። አንዳንዱም ሊሚቴሽን ኢቭን አሁን የጠየቁት ነገር ነበረና ሜቢ ያ ኢቭን ከእናንተም የአዲስ አበባ ዩኒቨርሲቲ ለርኒንግ ዳይሬክተርም እንደዚህ ሀሳቡ ሰጥቶበታል። እኔም ፎሎ አፕ እያደረግኩ ነው ያለሁት። ይፈታል ቴክኒካል ነገሩ ሞር ፕሮባብሊ ዛሬ ወይም ዛሬ ማታም ቢሆን ይፈታል። እነሱም በክሎዝሊ ፎሎ አፕ እያደረጉ እንዳለ ነግረውናል። ስለዚህ ኮንተንት ዋይዝ ሁሉንም የትሬኒንጉን ኮንተንት ዛሬ ኦልሬዲ ትሬኒንጉ ዛሬ ስለሚጀምር ከዛሬ ጀምሮ ታገኙታላችሁ። ስለዚህ ጊዜያችሁን በፈቀደ መልኩ መጨረስ ይቻላል ማለት ነው። እነዚህ 5ቱ ትሬኒንግ ግሬድድ አሳይመንቶች ወይም አሰስመንቶች ደግሞ በሁለተኛው ሳምንት ጊዜ ካሌላችሁ ማለት ነው። ጊዜ ካሌላችሁ ይሄኛው ወደ ዴድላይኑ ሲሄድ ይሄኛው የሚያበቃው የዛሬ ሳምንት ነው። ዛሬ ማርች 8 ነው። ማርች 16 ማርች 9 ነው ዛሬ። የዛሬ ሳምንት ማርች 16 ነው። ይሄኛው በማርች 16 ማለቅ አለበት ማለት ነው። ከተቻላችሁ ኤርሊ መጨረስ ይቻላል። ነገ ወደ ላስት ሚኒት ላይ መጠበቁ ጥሩ አይሆንም። ለምን ላስት ሚኒት ላይ ሌላ አሳይመንቶች ሊኖሩ ይችላሉ። ታይማችሁ ቢዚ ሊያደርጋችሁ ይችላል። ስለዚህ ጊዜ ከፈቀደላችሁ ይህንን ቢቻላችሁ ብትጨርሱት በአጭር ጊዜ ውስጥ ብትጨርሱት ሁሉንም ይቻላል። ነገር ግን ጊዜ ካልፈቀደላችሁ አትሞስት ይሄኛው ማርች 16 ማለቅ አለበት ማለት ነው። ይሄኛው እስከ ሞጁል 2 ያለው ሞጁል 2 ሪስፖንስ ኮርስ ኮንተንት አላይመንት የሚል አለ። ሞጁል 2 ውስጥ ነው የምታገኙት። እሱ ሞጁል 2 እስከ ማርች 16 ማለቅ አለበት። ይሄኛው ደግሞ እስከ ማርች 23 ማለቅ አለበት ማለት ነው። እነዚህኛዎቹ ቢበዛ ማለት ነው ከሄደ ላስት ሚኒቱ የሚሆነው ማርች 23 ነው። እነዚህ ዴድላይኖቹ እዚህ ጋር አሉ። አንድ ፎር ኤግዛምፕል ሲለበሷ የመጀመሪያው አሳይመንት ሲለበሷ ናት። እሷ ማርች 12 ማለቅ አለባት። የመጀመሪያዋ ግሬድ አሳይመንት ማርች ይችኛዋ ማለት ነው። ይችኛዋ ሲለበስ ኪውዝ የምትለዋ ሌት ያለ ዴድላይን ያላት። ለምን ሰው ሲለበሱ ወይም ኮርስ አውትላይኑን ሼር አድርጌያቸዋለሁ ፎርዛት ማተር ቴሌግራሙ ላይ። ስለዚህ እዛ አይታችሁት እንደሆነ ያንን ነገር ማንበብ አለባችሁ። ምንም የሚከብድ ነገር የለውም። እንዳልኳችሁ የሚጠይቀውም አንዳንዱ ሁሉም መልስ የሆነበት ሁኔታ አለ። ለምሳሌ በሳምንት ስንት ሰዓት ማካፈል አለባችሁ ወይም መውጣት አለባችሁ የሚል አይነት ጥያቄ ሁሉ አለበት። ቅድም ያወራ ነው ማለት ነው። እንደዚህ አይነት ነገር ነው። ያን ያህል ክሪቲካል ቲንኪንግ የሚፈልግ አይነት ነገር አይደለም። ማወቅ አለባችሁ ግን ብሎ ስላለ ነው። ቤዚክ ናቸውና ነው። ስለዚህ እሱ ማርች 12 ማለቅ አለበት። ማርች 16 የመጀመሪያዎቹ 3 ሞጁሎች ቅድም ያልኳችሁ የመጀመሪያዎቹ 3 ሞጁሎች መነበብም አለባቸው። እዛ ውስጥ የምታገኟቸው አሳይመንቶች በማርች 16 ማለቅ አለበት። የሁለተኛው 3ቱ ሞጁሎች በሁለተኛ ሊስት ላይ ያሉት 3ቱ ሞጁሎች ሞጁል 3 ሞጁል 4 እና ሞጁል 5 ማርች 23 ላይ ማለቅ አለበት። ማርች 23 ላይ ትሬኒንጉ ይዘጋል። ትሬኒንጉ የሚዘጋው ማርች 23 ነው። ከዛሬ ጀምሯል። ከዛሬ ጀምሮ እስከ ማርች 23 ባሉት ጊዜ ውስጥ ጊዜያችሁ በፈቀደ ቀን ሁሉንም በአንድ ቀን መጨረስ ትችላላችሁ። በአጭር ጊዜ የሚያልቅ ነው ፎርዛት ማተር። በአንድ ሰዓት የጨረሰ ሰው አለ። ያን ያህል አይደለም። ስናነብም የምናውቀው ነገር ስለሆነ ካይንድ ኦፍ ኦቨር ራፍሊ የማየት ነገር ነው። ከዛ ፈተናዎቹንም ስታዩዋቸው ያን ያህል ቻሌንጅ የሚያደርጋችሁ ነገር አይደለም። በዛሬው ኮሚኒኬሽንም ስለ ፈተናዎቹ ዲስከስ አደርጋለሁ በአንድ በሌላ ማለት ነው። ኮሚኒኬሽን ጥያቄ ሲኖራችሁ ቅድም እንዳልኳቸው ኢንስትራክተር ፕሬዘንስንም ኢንሹር ለማድረግ እኛም
ክሎዝሊ ነው እንትን የምናደርገው እናንተን ፎሎ የምናደርገው የተቻለንን ነገር የምናደርገው የተቻለንን እገዛ። ስለዚህ አንድም ኮሚኒኬሽን ፕላትፎርሙ አንድም ኮሚኒቲ ፎረም የሚባል አለ። ይሄንን የምታገኙት ትሬኒንጉ ውስጥ ነው። ትሬኒንግ ውስጥ ኮሚኒቲ ፎረም አለ። ኮሚኒቲ ፎረም ላይ ጥያቄ ሲኖር እዛ ላይ መጠየቅ ትችላላችሁ። እኔም አንዳንድ ዲስከሽን ፖይንቶች እዛ ላይ ያስቀምጣለሁ። የእናንተ ኢንጌጅመንትም ያስፈልጋል። ስለዚህ እናንተም ኢንጌጅ ማድረግ ለጥያቄው ላይ መመለስ አለባችሁ። አንድ እሱ ነው። ኮሚኒቲ ፎረም የሚባል አለ። አንዱ የኮሚኒኬሽን ፕላትፎርማችን ነው። ሁለተኛ ኢሜሎች አሉ። እነዚህ የኔ ኢሜል ናቸው። እስከዛሬም ያው ስልካችሁ ፎር ዛት ማተር ባገኝ ጥሩ ነበረ። ኢቭን ዛሬ አሁን እዚህ ላይ ኢንጌጅ እያደረገ ያለው ወደ 15 ሰው ነው፣ ግን ትሬኒንጉ ላይ ያለው ወደ 50 ምናምን ሰው ነው እና አንዳንዱ ሜቢ ኢንስቲቱሽናል ኢሜሉን ቼክ የማያደርግ ከሆነ ኢንፎርሜሽን የለውም ማለት ነው። ስፔሻሊ ኮኦርዲኔተሮች በጥቁር አንበሳ ብራንች ያለው የኢለርኒንግ ዳይሬክተር ሜቢ ስልካችሁን ሼር ቢያደርገኝ ኖሮ በጣም ይቀልልኝ ነበረ። እናንተን በስልክ ኤስኤምኤስ እያላኩኝ እንድትገቡ ፎሎ እንድታደርጉ ወደኋላ የቀረውን ሰው ይሄንን ነገር ወደኋላ ቀርተሃል ዴድላይኑ እንደዚህ ነው ብዬ ለማለት ይጠቅመኝ ነበረ። ኤኒሃው ግን በኢሜላችሁ ኢሜል ይሄ ነው። በኢሜላችሁ በኢንስቲቱሽናል ኢሜላችሁ ከሲስተም ላይ ባገኘሁት ልኬላችኋለሁ። ፎሎ አፕም ይኖራል ማለት ነው በዛ በኩል። እናንተም የምታውቁት ሰው ካለ ከዛ ላይ ሜቢ ሼር ታደርጋችሁ። ኢሜላችሁ ያው ኢንስቲቱሽናል ኢሜል ክሬት ሲደረግ የእናንተ ስም የአባታችሁ ስም ጨምሮ ስለሆነ ማን እንደሆነ የምታውቁት ሰው ካለ በዚሁ አጋጣሚ ቴሌግራምም ጆይን እንዲያደርግን እሱም ትሬኒንጉን እየወሰደ እንዳለ እንዲያውቅ ኢሜሉንም ቼክ እንዲያደርግ እንድትነግሩልን በዚሁ አጋጣሚ ላሳስባችሁ እወዳለሁ። ሌላው ላይቭ ሴሽን ይኖረናል። ዛሬ ጀመርን። ሜቢ ኮንቲኒየስ ፎሎ አፕ ይኖራል። የሲስተሙን ነገር አፕዴት አደርጋችኋለሁ። ኔክስት የምንገናኘው ኔክስት ሰኞ ነው። ኔክስት ሰኞ ስንገናኝ በዚሁ ሰዓት ዲስከስ የምናደርገው መጀመሪያ ሳምንት ላይ ያጋጠማችሁ ቻሌንጅ ካለ እሱ ሼር እንደራረጋለን። ፕሮግረሳችሁን፣ ኤክስፒሪያንሳችሁን እንደ ኦንላይን ለርኒንግ አሁን የተማሪዎች ጫማ ውስጥ ሆናችሁ በዛ እንትን ፊል እንድታደርጉት ነው። ኦንላይን ቲቺንግ ምን እንደሆነ ምን አይነት ቻሌንጅ ተማሪዎቻችሁ ሊያጋጥማችሁ እንደሚችል ሁሉም በፊልዱ ነው። አሁን እናንተ ሜዲካል ኤሪያ ነው። ስለዚህ የጤና ሳይንስ ላይ ደግሞ ኦንላይን ቲቺንግ ምን ይመስላል ብላችሁ ፊዚክስም ኢንጂነሮችም በዛው ልክ ኦንላይን ቲቺንግ ምን ይመስላል፣ እንዴት ሪሊ መጠቀም እንችላለን ወይ፣ ፕራክቲካል ነው ወይ፣ ለእኛ ይጠቅመናል ወይ ብላችሁ እንድትጠይቁ እንድታዩና ጀጅ እንድታደርጉ ኦፖርቹኒቲውን ይፈጥርላችኋል። ያንን ነገር ኤክስፒሪያንሳችሁን ሼር ታደርጉኛላችሁ። ከዛን በሁለተኛ ሳምንት 3 ሞጁሎች አሉ። ሞጁል 3፣ ሞጁል 4 እና ሞጁል 5 ስለነሱም ዲስከስ እናደርጋለን። ዴድላይኑ እንደተባለው ማርች 23 ይሆናል ማለት ነው። ሌላው ቴሌግራምም አለን ብያችኋለሁ። በቴሌግራም በኩል ኮሚኒኬትም እናደርጋለን። ስለዚህ የእናንተ ኢንጌጅመንት በጣም ይፈለጋል። ኢንጌጅ ማድረግ ይኖርባችኋል። ጊዜ በፈቀደላችሁ መጠን ስትሄዱ ትራፊክም ይዟችሁ በቆማችሁበት ሰዓት ገብታችሁ ቼክ እንድታደርጉ የሆነ ሰው ጥያቄ ሲኖረው እዛ ላይ የእናንተ ኢንጌጅመንት በቮይስም ሪከርድ እያደረጋችሁ በቴክስትም እንደዛ በቴሌግራም ላይም ሼር እንድንደራረግ እንድናወራ ይፈለጋል ማለት ነው። የእናንተ ኢንጌጅመንት ጨረሳችሁ ዘንድ አበቃ ማለት ሳይሆን ጨረሳችሁ ሌላውን ረዳችሁ ነው የሚፈለገው ማለት መርዳት፣ ኢንጌጅ ማድረግ፣ መተዋወቅ። እኔ እንዳልኳችሁ ነው ከእናንተ ጋር እናንተንም ለመርዳት ስለተመደብኩኝ ደስ ብሎኝ ነው ማለት ነው። እናንተ ብዙ ሰውን ሰርብ ስለምታደርጉ በዛ ልክ ከእናንተ ብዙ መማማር ጓደኛ መሆን እፈልጋለሁ ማለት ነው። እንደዛ ነው። ሌላው ጀነራል ቲፕስ እነዚህ ነገሮች አሉ። አክቲቭ መሆን አለባችሁ። በጊዜ በፈቀደላችሁ ጊዜ ቼክ ማድረግ መቻል አለባችሁ። ኢሜላችሁን ከኛ የሚሰጠውን መልእክት ማወቅ አለባችሁ። አሳይመንቶችን እንዳልኳችሁ ነው። ኮንተንት ዋይዝ የሚከብድ ነገር የለውም፣ ግን ዴድላይኖች አሉት። ዴድላይኑን መከታተል መቻል አለባችሁ ማለት ነው። ዴድላይኑ ማየት ማወቅ። ከዴድላይኑ ካለፈባችሁ አለፈ። ማርች 26 ማርች 23 አለፈ በቃ ትሬኒንጉ አለቀ፣ ወደኋላ ተመለሳችሁ ማለት ነው። ማርች 16 3ቱ ሞጁሎች ዩሲ ሁሉንም መጨረስ ትችላላችሁ በአንድ ቀን በሁለት ቀን። ግን መጨረስ ካቃታችሁ ጊዜ ካልፈቀደላችሁ ማርች 16 ላይ 3ቱ ሞጁሎች ማለቅ መቻል አለባቸው። ኢንጌጅመንት ይፈልጋል። ከከበዳችሁ ዝም አትበሉ። ስልኬ አለ የኔ አቪለብል እዚህ ጋር እንደጠቀስኩት ከጠዋቱ 2 ሰዓት
እስከ ማታው 2 ሰዓት አለው። በጣም አቬለብል ነኝ ይሄንን ጉዳይ ፋሲሊቴት ለማድረግ። ስልኬ ይሄ ነው። ኤኒ ታይም ሲቸግራችሁ መደወል ነው። ስለዚህ ችግር ካለ ሆልድ አታድርጉት፣ ራዘር ሼር አድርጉን። ዩሲ ሌላውን ደግሞ ሲጠይቅ ችግር አጋጥሞት የሆነ ችግር ሼር ሲያደርገን ሌላው የምናቅ ሰዎች ደግሞ ኤክስፒሪያንስ ያለን ሰዎች ደግሞ ዩሲ የእናንተ ኢንጌጅመንት ነው የሚጠበቅባችሁ ማለት ነው። በመሰላችሁ ልክ ኤግዛክትሊ የማታውቁት ከሆነ ይመስለኛል ብላችሁ ዩሲ 100% እርግጠኛ እንዳልሆናችሁበት፣ ነገር ግን እናንተ እንዴት አንድል እንዳደረጋችሁት ወይም ደግሞ ይሄንን ነገር በዚህ መልኩ መሞከራችሁን በዚህ በኩል ብትሞክሮ እንደዚህ ይሄ ነገር ሊፈታላችሁ ይችላል የሚለውን ነገር ሼር ማድረግ ይቻላል። ስለዚህ ዝም ማለት አይፈለግም። ብዙ ቪዲዮዎችም ደግሞ አሉ ባይ ዘ ዌይ እስከዛው። አሁን ለምሳሌ ሲስተሙ እናንተ ጋር ኢረር የሚያሳያችሁ ከሆነ በእርግጠኝነት ያው ክሎዝሊ እየፈቱት ስለሆነ ይፈቱታል። ግን እስከዛው ድረስ የምታዳምጡት ደግሞ ቪዲዮዎች አሉ። ለምሳሌ እንዴት ናቪጌት እንዴት እንደሚደረግ፣ አክሰስ እንዴት እንደሚደረግ፣ አሳይመንቶች እንዴት እንደሚሰሩ ምናምን ይሄንን የመሰለ ጉዳይ ለማወቅ ከፈለጋችሁ እቺ ሊንክ ክሊክ ብታደርጉ ቪዲዮ ዩቲዩብ ላይ አለ። ሎጊን ማድረግ ኢንኬዝ በጣም ሰርፕራይዚንግ እኔ እንደውም ከጤና ሳይንስ ያሉ መምህራኖችን ነው ፋሲሊቴት የምታደርጋቸው ሲሉኝ ሞር ፕሮባብሊ ቢዚ ይሆናሉ። በቃ ኮምፕሊሽን ሬቱ ትንሽ ይሆናል ብዬ ነበረ እና እንትንም ሎጊን የሚያደርግ ሰው ያንሳል ብዬ ፈርቼ ነበረ። ነገር ግን ኦፖዚት ነው ያየሁት። የእናንተ ሞቲቬሽን፣ የእናንተ ኤንጌጅመንት ኢቨን ሪጂስተር ኦልሬዲ ብዙ ሰው ሪጂስተር አድርጎ ነበር። እኔ ስገባ ብዙ ሰዎች እንደገቡ ነው ከጠበቅኩት በላይ ሆኖብኝ ነው የእናንተን ኤንጌጅመንት ያገኘሁትና አውቃችሁ እንዴት እንደሚገባ ሎጊን እንዴት እንደሚደረግ ሬጂስተር እንዴት እንደሚደረግ ምናምን እሱን የመሰሉ ጉዳዮች ኦልሬዲ አውቃችሁ እንደሆነ ነው የተረዳሁት። እና ነገር ግን ስቲል ቻሌንጅ ካለ እቺን ክሊክ ብታደርጉ እንዴት ሎጊን ማድረግ እንደምትችሉ ፕሪሪኩዚቶች አሉት። ፎር ዛት ማተር 2 ፕሪሪኩዚቶች አሉት። እነሱም ፕሪሪኩዚት ኮርሶች ምንድነው የሚሉት? አንደኛው ሲለበሱ ላይ ታገኙታላችሁ። ስትራቴጂ ፎር ሰክሰስፉል ኦንላይን ለርኒንግ ይላል። ስለዚህ እናንተ ኦንላይን ለርኒንግ ላይ ልትገቡ ነው እና ምክር ነገር ናት። ሃው ቱ ቢ ሴፍ ኦንላይን የምትል ነገር ማለች እና ፓስዋርዳችሁን ኦንላይን ስትማሩ ስታስተምሩ ፓስዋርዳችሁን እንዴት ሴቭ ማድረግ እንዳለባችሁ፣ ኢቭን ስትሮንግ ፓስዋርድ ማለት ምን ማለት እንደሆነ ብዙ እንግዲህ አሁን አይታችሁ እንደሆነ አይ ዶንት ኖ ኦንላይን ተጠቃሚ ከሆናችሁ አንዳንዴ ዋትስአፕ፣ ቴሌግራም ሀክ ተደርጎባችሁ አንዳንድ ሰዎች ላይክ እንትን የሆነ ይሄን ያህል ብር አሳልፍልኝ እንደዚህ የሚል ሰው አለ። የምታውቁት ሰው ተቸግሬ ቤተሰቤ የቅርብ ዘመዴ ሐኪም ቤት ገብቶ ስለዚህ ብር ተቸግሬ ነውና ይሄን ያህል ብር አሳልፍልኝ ብሎ ይላል። ይሄ ሁሉ ውሸት ነው። ቴሌግራም፣ ዋትስአፕ ኦር ኢንስታግራም ላይ እንደዚህ አይነት ጥያቄ ሲጠይቁ እንሰማለን ጓደኞቻችን፣ የቅርብ ሰዎቻችን። ነገር ግን ሀክ ተደርጎባቸው ነው እና እንዴት ነው እንደዚህ አይነት እንትኖችን ራሳችንን የምንጠብቀው? እንዴት ነው ኢቭን ከእንደዚህ አይነት አደጋ ላይ ራሳችንን የምንጠብቀው? ከተከሰተም ሪስኩ ሚኒማይዝ የምናደርገው የሚሉ ምክር አለ። ሃው ቱ ቢ ሴፍ ኦንላይን። እነዚህ ካይንድ ኦፍ ፕሪሪኩዚቶች ናቸው። ለትሬኒንጉ ብትወስዷቸው ይመከራል። ስለዚህ እናንተንም ይጠቅማቸዋል፣ የሚጠቅም ነገር ስለሆነ ማለት ነው። እሱን ስለነሱ ጉዳዮች እንዴት ሬጂስተር እንደምታደርጉ ማወቅ ከፈለጋችሁ የሆነ ቪዲዮ ነገር አለች። እሷን ክሊክ እዚህኛውን ክሊክ በማድረግ ማወቅ ይቻላል ማለት ነው። ማስተር ክላስ ትሬኒንጉን ይሄ ዋናውን ትሬኒንግ ስለ ፔዳጎጂ የሚያስተምረውንም እቺ ክሊክ በማድረግ እንዴት ሬጂስተር እንዴት እንደምታደርጉ፣ ግሬዳችሁ እንዴት እንደምታዩ፣ ፕሮግረሳችሁ እንዴት እንደምታዩ ነግሬያችኋለሁ እና ፐርሰንት አለው፣ ትሬሽሆልድ አለው ማለፊያ ማለት ነው። ማለፊያው 80 እና ከዛ በላይ ነው። ስለዚህ ኮንቲኒየስሊ ራሳችሁ ፎር የት ጋር እንዳላችሁ፣ አሰራራችሁ ጥሩ ነው ጥሩ ፕሮግረሳችሁ ጥሩ ነው ጥሩ አይደለም፣ በመስመር ላይ ነው ያለሁት ወይስ ከመስመር ወጥቻለሁ፣ ኢቭን ግሬዴ ከ80ው አንፃር ጥሩ እየሄድኩ ነው ወይስ አልሄድም፣ አቺቭ አደርጋለሁ ታርጌትን ወይስ አላደርግም የሚለውን ነገር ራሳችሁን ጀጅ የምታደርጉበት ፕሮግረስ አለ እና ፕሮግረስ በተን ክሊክ ሂር ሃው ቱ ቼክ ዩር ግሬድ። እነሱ ግሬዳችሁን ምናምን ፊድባኮች ይኖራሉ። ግሬድ አሰስ ሲደረግ ሲስተሙ አንዳንዱ አሳይመንቶች ሲስተሙ አውቶማቲካሊ ኢቫሉዌት ያደርጋቸዋል። አንዳንዶቹ ደግሞ በፋሲሊቴተሮች ነው ኢቫሉዌት የሚደረጉት። ስለዚህ ፋሲሊቴተሮች ሲስተሙ ፊድባክ ይሰጣል።
ያንን ፊድባክ ማንበብ ከፈለጋችሁ ምን የቱ ጋር ነው ያደረኩት ለምንድን ነው ኤክስ የሆንኩት ብላችሁ ጥያቄ ካለባችሁ መልስ እንድታገኙበት የሚረዳችሁ ፊድባኮች ስለሚሰጡ ያንን ነገር ለማንበብ ስትፈልጉ እንዴት እንደሚነበብ ማለት ነው ግሬዳችሁ እንዴት እንደሚታይ ፊድባኮች እንዴት እንደሚነበቡ በዩቲዩብ ስላለ እቺን ክሊክ በማድረግ ማዳመጥ ይቻላልና እዚህ ጋር ይሄንን ፓወርፖይንት ሼር ስለማድረጋቸው አንዳንድ ቪዲዮዎች ማዳመጥ ስትፈልጉ ይሄንን ቪዲዮዎች እነማን እንደሆኑ ከዚህ አንባችሁ ይሄንን ሊንክ ክሊክ በማድረግ ማግኘት ይቻላል ማለት ነው እንደው ትሬኒንጉ እንዴት እንደሚጀመር ለማሳየት እንደው ኦሬዲ ጀምራችሁታል እንደው ከዚህ ብጀምር እንዳልኳችሁ ነውና ሲስተሙ ላይ ይሲ የሆነ ችግር አለ ያን ያህል እንትን አይደለም ለምን ምንድነው የምትሉት ለመጀመር ምንድነው የምናደርገው አዲስ አበባ ዩኒቨርሲቲ ሊንኩን ለማግኘት ማለት ነው አዲስ አበባ ዩኒቨርሲቲ ኢሺ ፖርታል ከሚል ነው የምትጀምሩት እንደዚህ ዘን አዲስ አበባ ዩኒቨርሲቲ ኢሺ ፖርታል ብላችሁ ሰርች ብትሉት ይሄ ነገር ይመጣላችኋል የመጀመሪያዋን ሊንክ ክሊክ ስታደርጉ ወደ ትሬኒንጉ ይወስዳችኋል አሁን እዚህ ጋር እንደምታዩት ዋርኒንግ ወይ ደግሞ እንደ ማሳሰቢያ ነገር አለ ምን ይላል ኢሺ ሰርቪስ አፕዴት ይልና ኢሺ is back online we are monitoring the system some service may be slow or stop working for short periods የሚል ነገር አለ ይሄ ቅድምዬ ካልኳችሁ ክስተት ጋር የተገናኘ ነው ስለዚህ እንደዛ አይነት ነገር አለ እሱ ቻሌንጅ እንዳለ ነው ስለዚህ አሁን እኔ እስቲ ሎጊን አድርጌ እኔንም ቻሌንጅ አጋጥሞኛል ለዛ ነውና እስቲ እንየው ዩሲ አሁን መጥቶልኛል የኔ ቅድም ይሄ ነገር አልነበረ ይሄ ነው እኔ ነኝ አሁን እዚህ ጋር እኔ መምህር ነው ሆኜ ነው የተመደብኩት እናንተ እንደ ተማሪ ነው ስለዚህ ሁለት በተኖች አሉ ከላይ እንደምታዩት ሁለት በተኖች አሉ አንደኛው ኢንስትራክተር በተን አለ አንደኛው ስቱደንት በተን አለ እናንተ አሁን ክሊክ ማድረግ ያለባችሁ ለዚህ ትሬኒንግ እንደ ትሬኒ ናችሁ ስለዚህ እንደ ተማሪ ናችሁ ማለት ነው ኮርስ ዲዛይን ስታደርጉ ልክ ይሄን ስትጨርሱ ፕሪቪሌጅ ይሰጣችኋል ይሄ አሁን ይሄ ሲስተም ያለነው ሲስተም የአዲስ አበባ ዩኒቨርሲቲ ማይክሮ ሊንክ ላይ ነው ማይክሮ ሊንክ የሚገኘው ደግሞ በኦፕን ኢዲኤክስ ለርኒንግ ማኔጅመንት ሲስተም ነው ስለዚህ ይሄ ሲስተም ራሱ ለርኒንግ ማኔጅመንት ሲስተሙ ኦፕን ኢዲኤክስ ይባላል ስለዚህ ትሬኒንጉ ሁለት kind of በአንድ ድንጋይ ሁለት ወፍ ማለት ነው አንዱ ድንጋይ ትሬኒንጉ ራሱ ነው ስለዚህ በትሬኒንጉ ላይ ያለውን ኮንተንት ታገኙታላችሁ ማለት ነው ስለ ኦንላይን ፔዳጎጂ ቴክኖሎጂዎች ኦንላይን ስታስተምሩ እንዴት ማስተማር እንዳለባችሁ የምታውቁበት ኦፖርቹኒቲ ይፈጥርላችኋል ሌላ ደግሞ ሁለተኛው ስለ ለርኒንግ ማኔጅመንት ሲስተሙ እንድታውቁ ስለ ለርኒንግ ማኔጅመንት ሲስተሙ እንድታውቁ ኦፕን ኢዲኤክስ ላይ ነው ማለት ነው ኤክስፒሪየንስ ያደረጋችሁት ነው ኦፕን ኢዲኤክስ ምን እንደሆነ እንዴት እንደሚሰራ እንዴት ሎጊን እንደሚደረግ እንዴት ኔክስት እንደምትሉ እንዴት ኮንተንት እንደምታገኙ ይረዳችኋል ስለዚህ እንደው በተማሪ ከሚለው በክሊክ ባደርግ ብዙ ኮንተንቶች አሉ እዚህ ጋር ይኸውና ስታርቲንግ ሱን ይላል ፋውንዴሽን ፎር ኤክሰለንስ ኢን ቲቺንግ ኦንላይን ሜቢ እዚህ ጋር ገብቼ መች እንደሚን ጎቱ ስቱዲዮ ማለት ይችላል ይሄን ያው እኔ ፕሪቪሌጁ ስላለኝ ነው መምህር ሆኜ ስላለኝ ስቱዲዮ የመሄድ ውስጥ የመግባት ፕሪቪሌጁ አለኝ እስቲ መች እንደሚጀምር ሴት እንዴት እንደተደረገ ቼክ ላደርገው ነው መጀመር አለበት ኦሬዲ ማለት ነው ያው ከሲስተም አድሚኑ ጋር ግንኙነት አለው ሴቲንግ ውስጥ ገብቼ ያ ይሄንን ስኬጁል ኦሬዲ ፋርዌል ነው ሴት የሚያደርገው ትሬኒንጉ ማርች 8 እንደሚጀምር ነው ኤክስፔክቴሽኔ ሶ ያ እዚህ ጋር እንደሚታያችሁ ያ ስክሮል እያደረገ ነው የኮኔክሽን እንትን ነው ትንሽ የሚዘገይ ከሆነ ወደ እንትናችን ይላል ጊዜያችሁን ለመውሰድ 3 በ10 ነው ያደረጉት ማለት ነው እዚህ ጋር በ10 ነው የሚለው ዛሬስ 9 ነው ነገ እንዲጀምር አድርገው ነው ያደረጉት ያው የቴክኒካል ችግር ስላለ እንትን አድርገውታል እነ ፋኑኤል ሜቢ 8 አድርገውና 8 አድርጌው ሴቭ ብለው በ10 ነው ስለዚህ ትሬኒንጉ የሚጀምረው ኦር ዛሬ ነው በቃ በዛሬ እናደርገዋለን ስለዚህ እኛ አሁን ዴድላይኑ በዚህ ሴት ተደርጓል እናንተ ቴክኒካል ችግር ካጋጠመ ማለት ስፔሻሊ ከኛ ቁጥጥር ውጪ የሆኑ ቴክኒካል ችግሮች ለምሳሌ አሁን ሚድል ኢስት ያለው ሴኩሪቲ ኢሹ ሲስተሙን የሚነካ ከሆነ እናንተ አክሰስ ማድረግ ካቃታችሁ እኛም አክሰስ ማድረግ ካቃተን ኤክስቴንድ እናደርገዋለን
ማርች 23 ያለውን ነገር ወደዛ አንድ ቀን ቴክኒካል ችግር ካጋጠም በአንድ ቀን እናራዝመዋለን ማለት ነው። ሁኔታውን አይተን የተማሪውን የእናንተን የፕሮግረስ አይተን መሀል ላይ ችግር የሚያጋጥመን ከሆነ በዛ ልክ እንሄዳለን። እስካሁን አሁን ዛሬ ችግሩ እንደተፈታ ነው ከዚህ የተረዳሁት። አሁን ይሄ ከሆነ ወደ እንደገና አሁን ሴት አድርጌዋለሁ 8 አድርጌዋለሁ። ኦልሬዲ ስታርቲንግ ሱን ሳይሆን ጎቱ ዘ ኮርስ እንዲለኝ ፈልጌ ነው። አዲስ አበባ ዩኒቨርሲቲ ኢሺ ፖርታል እንላለን። ከዛን ይሄኛውን የመጀመሪያውን ክሊክ እናደርጋለን። ዘን አሁን ጎቱ ዘ ኮርስ የሚለው መምጣት አለበት ማለት ነው። ስቱደንት ከሚለው ነው የምትገቡት፣ ኢንስትራክተር አይደለም ስቱደንት መሆን አለበት። ዩሲ ጎቱ ዘ ኮርስ ብሏል ማለት ነው። ጎቱ ዘ ኮርስ ብሏል። ሌታስ ጎቱ ዘ ኮርስ ጎቱ ዘ ኮርስ የሚለውን ክሊክ ታደርጋላችሁ። አሁን ከዚህ ጋር ያሉትን እንትኖች ኤክስፕሌን ለማድረግ ፈልጌ ነው እንዴት ሎጊን እንደምታደርጉ እነዚህ ጉዳዮችን ነው። ዘን አሁን ኮርስ በተኖች አሉ። ከላይ ወደ ውስጥ ስትገቡ በተኖች አሉ። ኦልራይት ሶ እዚህ ጋር እንደምታዩት ከላይ ያሉት በተኖች ኮርስ፣ ፕሮግረስ፣ ዴት፣ ዲስከሽን፣ ኖት እና ኢንስትራክተር የሚሉ በተኖች አሉ። ኮርስ የሚለው በተን የኮርስ አውትላይን ወይም ኮንተንት ቴብል እንድናገኝ ይጠቅመናል። ስለዚህ እዚህ ጋር እነዚህ ነገሮች ታገኛላችሁ። ኮርስ ስታርት ለማድረግ ስትፈልጉ ትሬኒንጉ መውሰድ ስትጀምሩ ማለት ነው። ስታርት ዘ ኮርስ እዚህ ጋር አለች። ስታርት ዘ ኮርስን ክሊክ ማድረግ ነው። ስለዚህ ከመጀመሪያው ስታርት ዘ ኮርስን ክሊክ ስታደርጉ ፔጅ 1 ጋር ይወስዳቸዋል። ፔጅ 1 ስለምንድነው የሚያወራው? ስለ ኢሺ ኦቨርኦል ያለውን ነገር ያወራል፣ ያስተምራችኋል። ፋሲሊቴተራችሁ ማን እንደሆነ እዚህ ጋር ኢንፎርሜሽን አስገብቼ ነበረ። ያው ትናንትና ሲስተሙ መሀል ላይ ስታክ አድርጎ ነበረ። ትናንት ያው እዚህ ጋር አይታችሁ እንደሆነ እዚህ ጋር ተምትም እነዚህ ነገሮች አሉና ጠዋት ጠይቄ ነበረ ከፕሮፌሰር እርሊና ትባላለች። እዚህ ጋር ቴክኒካል ችግር እንዳጋጠመኝና ሲስተሙ ላይ እያገኘው እንዳልሆነ ስለዚህ ኦልሬዲ ሴት አድርጌው ነበረ። መሀል ላይ ከማርች 1 እስከ ማርች 6 የሰራነው ስራ እንዳለ ነው እንትን የተደረገው ከሲስተም ቴክኒካል ችግር በዚሁ ሴኩሪቲ ኢሹ የተነሳ ማለት ነው። ስለዚህ ሴት አድርጌው ነበረ። ሜቢ ወዲያው ዛሬ ሴት አደርገዋለሁ። እዚህ ጋር ሴት ማድረግ ያለብኝ ነገሮች አሉ፣ ኢንፎርሜሽኖች። ይሄን ታደርጉና ቼክ አድርጋችሁ አንብባችሁ እዚህ ጋር አርቲፊሻል ኢንቴሊጀንስ ትራንስፓረንሲ የሚባል ነገር አለ። እቺን ነገር ማንበብ ይጠበቅባችኋል ማለት ነው። ምንም ያን ያህል የሚከብድ ነገር አይደለም። ዘን ስትጨርሱ ኔክስት ትሉታላችሁ ወደሚቀጥለው ፔጅ ለመሄድ ማለት ነው። እዚህ ጋር ኔም፣ ዲግሪ እነዚህ ነገሮች አሉ። አንዳንዶቹ እኔ ሴት የማደርጋቸው ናቸው። ሶ ያው ትሬኒንጉ ዛሬ ማርች 9 ነው አይደል? ዛሬ ማርች 9 ነው። ስለዚህ እነዚህ ነገሮችን ሴት ማድረግ ስለሚጠበቅብን ትሬኒንጉን እናንተ የምትጀምሩት ከዛሬ ጀምሮ ነው ማለት ነው። እኔ ጀስት ይሄንን ትሬኒንግ ይሄንን ኦንላይን ጎግል ሚቲንግ እንደጨረስን እዚች ጋር ማስገባት ያለብኝን አፕዴት ማድረግ ያለብኝን ኮንተንት ዋይዝ የሚቀየር ነገር የለም። አንዳንድ ስም ማስገባት፣ ፋሲሊቴተሩ ማን ነው፣ ስልክ ቁጥሩ ማን ነው፣ እዚህ ጋር አሁን ፎቶ ማስገባት ይኖርብኛል። ሶ ትናንትና ቼክ አድርጌው ከዛ በፊት ኦልሬዲ አስገብቼ ነበረ። ዘን መሀል ላይ ደግሞ ቴክኒካል ችግር አጋጥሞት ከዛ በፊት የሰራነው ስራ እንዳለ ኦልሞስት ዳሜጅ እንደሆነ አይነት ነገር ነው። ስለዚህ ይሄ አዲስ ትሬኒንግ ኮንተንት መሆኑ ነው ማለት ነው። ስለዚህ እሱን ነገር እናስተካክላለን። ከእናንተ ጋር ከግሬድ ጋር ግን የሚገናኝ ነገር ስላሌለው ጀስት እናንተን መቀጠል ትችላላችሁ ማለት ነው። አንድ ይሄ ነው ኮርስ። ስለዚህ ሁለት ነገር አወቀ ማለት ነው። ኔክስት እያላችሁ ወደሚቀጥለው መሄድ ነው። እያነበባችሁ አሳይመንቶች ካሉ አሳይመንት እየሰራችሁ ይሄ ነው ሲለበሱ። ትናንትና ሼር አድርጌያችኋለሁ። እዚህ ጋርም አለችን ታነቡና በሚቀጥለው ፔጅ ስትሄዱ ሲለበስ ኪውዞች ይኖራሉ። በሚቀጥለው ላይ እሷን መስራት ነው። ግን ለመስራት መጀመሪያ ሲለበስ ኪውዙን ማንበብ ይፈልጋል ማለት ነው። ቪዲዮዎች ይኖራሉ። ቪዲዮንም ማዳመጥ ይፈልጋል። እንደዛ ነው የሚሄደው። ፕሮግረስ የሚለውን በተን ክሊክ ብታደርጉ ፕሮግረሳችሁን ለማወቅ ነው። ሁለት ፕሮግረሶች ኢንፎርሜሽኖችን ታገኛላችሁ። አንደኛ ኢቭን እኔም ቼክ አደርጋለሁ የእያንዳንዱ ሰልጣኝ ፎሎ ማድረግ እችላለሁ እንደ መምህር ማለት ነው። እናንተም ወደፊት ትሬኒንግ ስትሰጡ እዚህ ለርኒንግ ማኔጅመንት ሲስተም ላይ ዲዛይን አድርጋችሁ ተማሪያችሁ የቱ ጋር እንዳለ፣ ምን እንዳነበበ፣ ምን እንዳላነበበ፣ ምን እንዳዳመጠ፣ ምን እንዳላዳመጠ፣ ስንት ፐርሰንት እንደጨረሰ ይሄ ኮንተንት ዋይስ ነው።
ምን ያህል ኮንቴንቶቹን እንዳነበበ ያንን ነገሮች ፎሎ ለማድረግ ግሬዳችሁ ደግሞ እዚህ ጋር ተማሪውም ራሱን ቼክ ማድረግ ይችላል። መምህሩ በኤክስተርናሊ ራሱን ቼክ የእያንዳንዱ ተማሪ ቼክ ማድረግ ይችላል። ግሬዳችሁን እዚህ ጋር ነው የምታዩት ማለት ነው። ይሄን ነገር ፕሮግረስ ከሚለው በተን ላይ ዴት የሚል በተን አለ፣ ዲስከሽን የሚል በተን ቅድም ያልኳችሁ የእናንተ ኢንጌጅመንት ያስፈላጊ ነው። ስለዚህ ያንን ነገር ለማግኘት ስትፈልጉ ዲስከሽን ፖይንት አለ። ዲስከሽን ከሚለው ፖይንት ላይ ክሊክ በማድረግ ዲስከሽን የሚለውን ነገር ማግኘት ትችላላችሁ። ኢንስትራክተር ይሄ እኔ ብቻ ነኝ የማየው ለዚህ ኮርስ እኔ ኢንስትራክተር ስለሆንኩኝ ኢንስትራክተር የሚለውንም በተን አያለው። ያ ነገር ደግሞ ግሬድድ የሆኑ መምህሩ ማረም ያለበትን ሰሚትድ የሆኑ አሳይመንቶች የሚያገኝበት ነው። ኢቨን ተጨማሪ መረጃዎችም አሉ። አሁን እንደምታዩት ከዚህ ዩሲ እናንተም ራሱ ሬጂስተር እንዳላደረጋችሁ ነው። ማንም ዩሲ ከዚህ ዲያሜጅ ሆኗል። ከዚህ በፊት ስንሰራ እኔ አሁን ከመችለት ነው ዛሬ ሰኞ ነው ሐሙስ ዕለት አካባቢ ገብቼ ቼክ አድርጌው ሐሙስ ነው አርብ እንደዛ ገብቼ ሲስተሙን ቼክ ሳደርገው ብዙ መምህራኖች እንደ ተመዘገቡ ነበር እዚህ ጋር ያየሁት። አሁን እኔ ብቻ ነኝ እዚህ ጋር ያለው። እኔ እንጃ ይሄ ሰው ማን እንደሆነ ከዚህ ጋር ማየት እችላለሁ። እዚህ ጋር ዳውንሎድ ባቂ ነው ጊዜያችሁን ላለመውሰድ እናንተ ራሱ ከዚህ እንደገና መጀመር አለባችሁ። ተመዝግባችኋል ብላችሁ ያስባችሁ እንደሆነ ኦር ከዚህ በፊት ሐሙስ ዕለት፣ አርብ ዕለት፣ ቅዳሜ ዕለት ሬጂስተር ያደረጋችሁ ሰዎች ያ እንዳሌለ ነው ከዚህ ጋር የሚያሳየው ማለት ነው። ኮርስ ኢንፎርሜሽን ሬጂስተር ያደረገው አንድ ሰው ብቻ ነው። እዚህ ጋር ይገልጽ ነበረ ቬሪፋይድ ያደረጉ እነዚህ ጋር ነበሩና ኤክስፔክትድ ፎር ኤግዛምፕል እንደገና ነው የምትገቡት ማለት ነው። ስቴፑን አሳይቻችኋለሁ። ሜቢ ስቴፑን አንዴ ልድገምላችሁ። አዲስ አበባ ዩኒቨርሲቲ ኢሺ ፖርታል ብላችሁ ትጽፋላችሁ። ዘን እቺን ክሊክ ታደርጋላችሁ። ሪካርድም ያደረግኩ ስለነበረ እንደዚህ ስለተጠየቁኝ ከዛም እንትኑን ሜቢ ማዳመጥ እንችላለን። አውቶማቲካሊ ዘሎ ስለገባ ሜቢ እንደገና ሎግ አውት ልበለው። ሬጂስተር እና ሎጊን የምትል በተን አለች። ሬጂስተር የምትለዋን በተን ነው ክሊክ ማድረግ የሚኖርባችሁ። አዲስ አበባ ዩኒቨርሲቲ ኢሺ ፖርታል ይቺን ክሊክ እናደርጋለን። ዘን እነዚህ ሁለቱ በተኖች አሉ። መጀመሪያችሁ ሲሆን አሁን መጀመሪያችሁ ነው ማለት ነው። ከዚህ በፊት የሰራችሁት ስራ ኦልሬዲ ባጋጠመ ቴክኒካል ችግር እንትን ስለሆነ ዲያሜጅ ስለሆነ ከዜሮ ላይክ ሬጂስተር ነው የምትሉት፣ ሎጊን ማለት አይደለም። ሎጊን ሁሌ ሬጂስተር ብላችሁ ብትገቡ የተሻለ ነው የሚሆነው። ለምን ሬጂስተር ብላችሁ ስትገቡ ምን አለ ፖርታል ኮንፊግሬሽን የሚባል ነገር አለ። ሲስተሙ ኦልሬዲ አካውንታችሁ ክሬት ተደርጓል በትምህርት ሚኒስቴር ፖርታል። ስለዚህ ሬጂስተር የምትሏን ክሊክ ስታደርጉ እዚህ ጋር ይሄ ነገር ይመጣላችኋል። ዘን እቺን አግሪ ትሉና ስታርት ትሉታላችሁ። ዘን ይሄ ነገር ይመጣል። ኢንስቲትዩሽናል ኢሜይላችሁን እዚህ ጋር ኢንስቲትዩሽናል ኢሜይል ነው፣ ፐርሰናል ኢሜይል አይደለም። ኢንስቲትዩሽናል ኢሜይላችሁን እንድትጽፉበታላችሁ። ሜቢ ኔክስት ፓስዋርድ ሊጠይቃችሁ ይችላል። የኢንስቲትዩሽናል ኢሜይል ነው። ከዛን ይሄኛው ኮንፊገር ፖርታል ይላል። ዘን ፖርታሉ ላይ ኮንፊገር ያደርጋል። አካውንታችሁ ኢንኬዝ በትምህርት ሚኒስቴር ላይ ፖርታል ላይ አካውንት ክሬት ካልተደረገላችሁ አሁን እንደዛ ቴክኒካል ችግር ኢንኬዝ ሊያጋጥማችሁ ይችላል። ፖርታል ኢረር ኮንፊግሬሽን የሚል አይነት ኢረር ካመጣላችሁ ይሄንን ችግር የሚፈታው ፋኑኤል ነው። ፋኑኤል ማለት የአዲስ አበባ ዩኒቨርሲቲ የሲስተም አድሚን ነው። ኦር አይ ቲንክ ኢለርኒንግ ዳይሬክተር ዶክተር ተምትም ነው። ፋኑኤል ደግሞ የሲስተም አድሚን ነው። ስለዚህ ፋኑኤል ነው የምጠይቁት ማለት ነው። ኢንኬዝ ኢሜይሉም አለና በኮሚኒኬት እኔም ስልክላችሁ የፋኑኤልንም ኮፒ እያደረግኩ ስለሆነ ፖርታል ኢረር ኮንፊግሬሽን ኦር ኮንፊግሬሽን ፖርታል ኢረር አይነት ነገር ኢረር ካመጣባችሁ ዳይሬክትሊ ለእኔ ኮፒ አድርጋችሁ ለፋኑኤል እንደዚህ አይነት ነገር አጋጥሞኛልና ፍታልኝ፣ ችግሩን ፍታልኝ ማለት ይኖርባችኋል። ዘን እሱ አካውንት ክሬት ያደርግላችኋል። ዘን እንደገና ስትገቡ ያ ችግር አያጋጥማችሁ፣ እዚህ ፔጅ ላይ ትመጣላችሁ። ዘን የስቱደንት የሚለውን ክሊክ ማድረግ ይኖርባችኋል። ዘን ጎቱ ኮርስ የምትለው ጋር ትሄዳላችሁ። ዘን ኮርስ እነዚህ በተኖች ይመጣሉ ማለት ነው። ቅድም ባወራ ነው ልክ እንሄድበታለን። ይሄ ነው። ስለዚህ አሁን ቅድም እንትን ስላደረኩት ነው ኮርስ የሚል በተን፣ ፕሮግሬስ የሚል በተን፣
ዴት የሚል በተን፣ ዲስከሽን የሚል በተን እና ኖት ይኖራሉ። ኖት አንዳንድ ኖት የሚጻፍበት ነው። ዲስከሽን ቅድም እንዳልኳችሁ እናንተ አንዳንድ የዲስከሽን ፖይንት እኔም ሼር አደርጋለሁ። እናንተ የሆነ ነገር ስታነቡ ኢንኬዝ ስታነቡ ካልገባችሁ ዲስከሽን የሚለው ነገር በተንን ክሊክ በማድረግ ሼር ታደርጉናላችሁ። እዛ ጋር ፖስት ማድረግ ነው። ትሬኒውም እኔም ፋሲሊቴተሩ ሌላም ፋሲሊቴተር አለ። ሚት ዩር ፋሲሊቴተር ከሚለው ላይ አንዱ ፋሲሊቴተር እኔ ነኝ። ከአሪዞና ስቴት ዩኒቨርሲቲ በኩል ኪም የምትባል እሷም ከሲስተም ላይ ፎሎ የምታደርገን እሷም አለች። በትምህርት ሚኒስቴር በኩልም ሰዎች አሉ። ከአዲስ አበባ ዩኒቨርሲቲ መነፋኑኤል ዶክተር ተንትምም ያዩናል። ሞሮሌስ ያን ያህል ኢንጌጅመንት ባይኖራቸውም ያዩናል። ስለዚህ ኪም ማለት እሷ ናት። ፋሲሊቴተሩ አንዱ እኔ ነኝ። ይሄንን አይነት ነገር ታገኙታላችሁ ማለት ነው ሲስተም ላይ ስትገቡ። ስለዚህ እኔም ጥያቄ ስትጠይቁ እኔም እመልስላችኋለሁ፣ እነዚህ ሰዎችም ይመልሳሉ። ሞሮሌስ ስለ ኮርሱ ኢንትሮዳክሽን ይሄንን ካልኩኝ በአንደኛ ሳምንት ላይ አሁን ጊዜያችሁን በጣም ወሰድኩባችሁ፣ ያው ካላችሁ የጊዜ እጥረት አንጻር አሁን አጠር ባለች መልኩ መጀመሪያ ሳምንት ላይ የምታገኙትን ኮንተንት በአጭሩ በ20 ደቂቃ በማይሞላ ጊዜ ውስጥ ለመጨረስ እሞክራለሁ። አንደኛው የሚያጋጥማችሁ ሞጁል 0 ውስጥ ኮሚኒቲ ፎረም ነው። አሁን ያልኩት ማለት ነው። ኮሚኒቲ የሚለው ይቅርታ፣ አቤት ሎጊኑ ላይ ጥያቄ ነበረኝ። ምን ላይ? ሎጊኑ ላይ የቀደሙ ላይ ሞጁል ኮርሶቹን ሎጊን ለማድረግ ስሞክር ሬጅስተር አድርግ አልከን። አትራይ ዘ ሴቲንግ ሬጅስተር ለማድረግ ምን አለክ? ኮርሴስ ይለኛል። ኢንስትራክተር ከሚለው ሳይሆን ስቱደንት ከሚለው ነው ክሊክ ማድረግ ያለብን። ከላይ ሁለት በተኖች አሉ። ይሰማል? ዶክተር አባ ይሰማል። እና ከላይ ሁለት በተኖች አሉ። አንደኛው በተን ኢንስትራክተር ይላል፣ አንደኛው በተን ስቱደንት ይላል። ስቱደንት ከሚለው ነው ክሊክ ማድረግ ያለብን። ይሰማችኋል አይደለ? ዶክተር አባይ 251906724 ኦልራይት፣ ልቀጥል። በቃ ሌሎቻችሁ አላችሁ አይደለ? አዎ አለን፣ አለን። እየሰማሁ ነው እኔ። ልቀጥል። ኦልራይት፣ ቀጥል። እናመሰግናለን። ስለዚህ ኮሚኒቲ ፎረም የሚል እንትን ያጋጥማችኋል። ሞጁል 0 ውስጥ የሚያጋጥማችሁ እንትን ነው። ኮሚኒቲ ፎረም ኦንላይን ቲቺንግ ላይ በጣም ወሳኝ ነገር ነው። ዲስከሽን ፖይንት የምናገኝበት ኢሹ ነው ኮሚኒቲ ፎረም የሚባለው። ይሄ ማለት ኦንላይን ቲቺንግ ላይ አንዱ እንደ ቻሌንጅ የሚነሳው የተማሪ ኢንጌጅመንት ነው። ስቱደንት ኢንጌጅመንት። ኦንላይን ኮርስ ዲሊቨር እናደርጋለን ስንል ተማሪዎቻችን ክላስ ውስጥ የሉም፣ አስተማሪው ክላስ የለም። ስለዚህ ስቱደንት ኢንተሪአክሽን ሰምሃው ቻሌንጅ ሊሆን ይችላል። ነገር ግን አንዱ ስትራቴጂ የሚጠቅመን ስቱደንት ኢንተሪአክሽንን ፕሮሞት ለማድረግ የስቱደንት ኢንጌጅመንትን ፕሮሞት ለማድረግ የሚጠቅመን ኮሚኒቲ ፎረም የሚባለው ፕላትፎርም ነው። እዚህ ኮሚኒቲ ፎረም ላይ አሁን እዚህ ፒክቸር ላይ እንደምታዩት ይሄኛው ኦንላይን ኮሚኒቲ ናቸው። አሁን የምናየው በብዛት የምንሰማው በሶሻል ሚዲያ ላይ እንደው ይሄ ቲክቶክ ፎር ኤግዛምፕል ይዩት። አንድ ሰው እስከ ሚሊዮን የሆነ ሰዎችን ፎሎወር አለው። ከዛም በላይ ፎሎወር አለው። እስከ 5 ሚሊዮን ፎሎወር ያሏቸው ሰዎች አሉ በሀገራችን እንኳን። ይሄ ምንድነው? ኦንላይን ኮሚኒቲ ናቸው። እነዚህ ህብረተሰቦች ኦንላይን ኮሚኒቲ ናቸው እና እንደነዚህ አይነት ፕላትፎርሞችን በመጠቀም ኢቨን ይሄንንም ኢንቲግሬት በማድረግ ከሲስተማችን ላይ ለርኒንግ ማኔጅመንት ሲስተማችን ኦፕን ኢዲኤክስ የሚባለው አንድ ለየት የሚያደርገው ስትሮንግ ሳይዱ ብዙ ሲስተሞችን፣ ብዙ ፕላትፎርሞችን፣ ብዙ ዌብሳይቶችን ኢንቲግሬት ማድረግ እንችላለን፣ ኢምፒድ ማድረግ እንችላለን። ኢቨን ቲክቶክም ማለት ነው። የእኛ ህብረተሰብ ተማሪዎቻችን ኮሚዩኒቲያችን በቲክቶክ ሊሆን ይችላል፣ በሌላ በቴሌግራም ሊሆን ይችላል፣ በሌላ በእኛ እንትን ኮንቴክስት በሚጠቅመን ፕላትፎርም አፕሊኬሽን ኢንቲግሬትድ ሆኖ የእነሱን ኢንጌጅመንት በዛ ፕሮሞት ማድረግ እንችላለን። የዚህ ለርኒንግ ማኔጅመንት አንዱ ፊቸር የሆነው ኮሚኒቲ ፎረም የሚባለው
የሚጠቅመው የተማሪን ኢንጌጅመንት በዚህ መልኩ ተማሪዎቻችን ፊዚካሊ ክላስ ውስጥም ባይኖሩ ሳይድ ባይ ሳይድ ሆሪዞንታል ኮሚኒኬሽን እንዲኖራቸው እንዲወያዩ ኤክስፒሪየንስ ሼር እንዲያደርጉ አንዱ ጥያቄ ሲጠይቅ ሌላኛው እንዲመልስ ኢቭን አንዱ ቤኔፊቱ የኮሚኒቲ ፎረም መምህሩ ብቻ አይደለም መምህር ተማሪዎችም መምህር ናቸው የሚያውቁትን ነገር የሚናገሩበት ኦፖርቹኒቲ የሚፈጥርላቸው ፕላትፎርም ነው ኮሚኒቲ ፎረም ማለት ነውና ይሄ ነው ይሄንን ስትራቴጂ በመጠቀም የተማሪዎቻችንን ኢንጌጅመንት መጨመር እንችላለን ይሄ ኮሚኒቲ ፎረም ለተማሪዎችም ጥቅም አለው ለመምህራኖችም ጥቅም አለው ስለዚህ ተማሪዎችም እንዲያወሩ ከብዙ አንግል አላንድ ጥያቄ መልስ እንዲያገኙ ይረዳቸዋል እንደው አንዷ ቲፕ ደግሞ ይሄንን ኦንላይን ቲቺንግ ቶሎ ለመጨረስ አንዷ ቲፕ ምንድናት ኮንተንት ዋይዝ ሲያጋጥማችሁ አንዳንድ ኮንተንቶች መስት ዎች ይላል you have to watch የምትል ነገር you have to read የምትል ነገር አለች አንዳንድ ቦታ ላይ ደግሞ ኦፕሽናል ነው የሚል ነገር አለ ኦፕሽናል ነው ከሚለው ላይ ጊዜ ካሌላችሁ you know አንዳንድ የሚነበቡ ረጃጅም የሆኑ ፋይሎች አርቲክሎች ቪዲዮዎች ይኖራሉ ኦፕሽናሊ ይሄንን ነገር ማየት ትችላለህ ኦፕሽናሊ ይሄንን ነገር ዎች ማድረግ ትችላለህ ኦፕሽናሊ as an additional resource ይሄንን ነገር ማየት ትችላለህ የሚለውን ፓርት በመዝለል must read must watch must do የሚለው አይነት ነገር ከሆነ በመስራት ጊዜ ቶሎ ለመጨረስ ይረዳችኋል እቺን ቲፕ ስታነቡ ይሄ ነገር ስለሚያጋጥማችሁ እቺን ነገርም ኖቲስ ማድረግ ይኖርባችኋል የመጀመሪያው ኪውዝ ሲለበስ ኪውዝ ነው የሚባለው እሱን ቅድም የባወራሁት ልክ ሂዱበት መጀመሪያ ሲለበስውን አንብቡ ሌላው አንድ አንቲሲፔትድ ፕሮብሌም የሚል ነገር አለ አንቲሲፔትድ ፕሮብሌም ማለት አሁን እንደው እናንተ ኦንላይን ቲቺንግ ብትጀምሩ ምን አይነት ቻሌንጅ ያጋጥመኛል ብላችሁ ታስባላችሁ ይላል እንደው አንድ ትምህርት ኦንላይን ዲሊቨር አድርጉ ብትባሉ ከምታስተምሩት ፌስ ቱ ፌስ ከምታስተምሩት ትምህርት ኦንላይን ዲሊቨር አድርጉ ብትባሉ ምን አይነት ቻሌንጅ ያጋጥማቸዋል የሚል አይነት ብሬንስቶርሚንግ ነው ለኦንላይን ቲቺንግ ብሬንስቶርሚንግ ነውና እናንተን ሐሳብ ሼር የምታደርጉበት ጥያቄ ያለች እሷም ምን ትባላለች ፕሮብሌም አንቲሲፔትድ ፕሮብሌም ናት ስለዚህ እቺ ነው የምትመስለው ካይንድ ኦፍ ጎግል ፎርም ነው ስለዚህ እዚህ ጋር ትመርጣላችሁ የእናንተን ፕሮብሌም ካታጎሪ መጀመሪያ ምን ያጋጥመኛል ለምሳሌ ይሄ አሁን እናንተ ብታስተምሩት ሄልዝ ሳይንስ ነው ላብ ውስጥ ነው በብዛት ተማሪዎች ፊዚካሊ ማየት ይኖርባቸዋል ስለዚህ እንደው ላብ ነክ ነገሮችን እንዴት እሰጣለሁ ከዚህ ውስጥ ላብ ቻሌንጁ ትምህርቱ የላብ ነገር ነው ኦፕራሲዮን መሆኑ ለምሳሌ ስለዚህ ተማሪው መነካካት አለበት ማለት ነው ኦፕራሲዮን ማድረግ መቀስ መያዝ አለበት ቦዲው የቱ ጋር እንደሚቆረጥ ማወቅ አለበት እንዴት እንደሚሄድ ፕሮሲጀሩ በደንብ አድርጎ ማየት አለበት ስለዚህ ይሄ ነገር የላብ ነገር ነውና እንዴት አድርጌ ነው ኦንላይን የምሰጠው ከዚህ ውስጥ የትኛው ውስጥ ያርፋል የኔ ችግር ያው ላብ ነገር መሆን አለበት ላብን እንዴት አድርጌ ነው ኦንላይን የምሰጠው አሳይመንት ቴስትስ ክሪኤቲንግ ስላይድ ዲጂታል ሊትረሲስ ዲስከሽን ግሩፕ ወርክስ ላብ ኤንድ ሪሰርች ሲ ለዚህ ሄልዝ ሳይንስ ነገር ላይ የሚያጋጥመን ቻሌንጅ ኦንላይን ኮርስ ዲሊቨር ባደርግ ላብስ ኤንድ ሪሰርች ናቸው ስለዚህ ላብ ካታጎሪው ላብ ኤንድ ሪሰርች የሚለውን መርጣለሁ እቺ ክሊክ ስታደርጉ እነዚህ ሊስቶች ይመጣላችኋል ላብ ኤንድ ሪሰርች ከፈለጋችሁ ነው እናንተ ይሄ እኔ ነው አንዱ እኔ እንደው የጤና ሳይንስ መምህር ብሆን ያጋጥመኛል ብዬ ቻሌንጅ ኦንላይን ኮርስ ዲሊቨር ለማድረግ ብፈልግ ያጋጥመኛል ብዬ ቻሌንጅ ማስበው እንደ ቻሌንጅ ላብ ኤንድ ሪሰርች ነው ተማሪዎቼ የግዴታ ኦፕራሲዮን ነውና ይሄ ነገር ደግሞ በእጅ መነካካት ይፈልጋል ማየት ይፈልጋል ፊዚካል ተች ይፈልጋል ስለዚህ ኦንላይን ደግሞ ኦንላይን ማየት ነው ቁጭ ብሎ ማየትና መስራት የተለያየ ነው ከበሮ በእጅ ሲያዩት ከውልቁ ሲያዩት ያምራል ሲነኩት ግን ያደነጋግራል ነው ስለዚህ ኦፕራሲዮንም እንደዛ ነው ሲቀጥልም ብዬ አይቼው እሰራዋለሁ ብዬ ልል እችላለሁ ነገር ግን ነው ውስጥ ተጠግቶ ሲታይ ግን ብዙ ቻሌንጅ የሚያደርጉ ማወቅ የሚፈልጉ ሰው ቆሞ የሚያስረዳት የሚፈልግ እዚህ ጋር የሚቆጣጠረኝ ሰው ልፈልግ እችላለሁ ማለት ነው ስለዚህ እዚህ ጋር ደግሞ ያንን ፕሮብሌም በዲቴል ጽፉታላችሁ ስለዚህ አሁን ያወራሁትን ነገር ልጽፍ እችላለሁ ማለት ነው ከዛ ሰሚት ማድረግ ነው ስለዚህ ይሄ ብሬንስቶርሚንግ ነው ኦንላይን ነው ብሬንስቶርሚንግ ኩዌስችን ነው ሁለቴ ነው የምታደርጉት ሁለት ጥያቄዎች እንደው ኦንላይን ኮርስ ዲሊቨር ማድረግ ብጀምር ምን ቻሌንጅ ያጋጥመኛል ሁለት ቻሌንጆችን እንጽፋለን ማለት ነው አንዱ ይሄ ነው ሁለተኛው ፈተና
ሞጁል 0 ላይ የሚያጋጥማችሁ ራሳችሁን ማስተዋወቅ ሞጁል 0 ፓድሌስ ሰልፍ ኢንትሮዳክሽን ይላል። ራሳችንን ስናስተዋውቅ ሁላችንም እኔም ጨምሮ ራሴን አስተዋውቃለሁ እንደ ፋሲሊቴተር፣ እናንተም ደግሞ እንደ አካስም ነው። አንዱ የመጀመሪያው ፎር ዛት ማተር ይሄኛው የመጀመሪያው ፈተና ነው። ኦፍ ኮርስ ሲለበስ ኪውዝ አለ ለካ ይሄኛው ሁለተኛ ነው የሚሆነው። ካይንድ ኦፍ ግን ሪትን ነው ያኛው ሲለበስ ኪውዝ ምርጫ ነገር ናት። ይሄ ግን ሪትን ነገር ነው። ሪትን አስመንት ነው፣ ራስን ማስተዋወቅ ነው። ስለዚህ ራሳችሁን ስታስተዋወቁ ኢንስትራክሽን አለ። አንደኛ ስማችሁን፣ የምትሰሩበትን ዲፓርትመንት፣ ከዚህ በፊት ኦንላይን ለርኒንግ ኤንድ ቲቺንግ ኤክስፒሪየንሳችሁን፣ ቅድም ያወራነውን ነገር፣ ሆቢያችሁን፣ ከስራ መልስ ምንድነው የምትሰሩት የሚለውን ነገር፣ ሆቢያችሁ ምንድን ነው፣ ምንድነው የምትወዱት ነገር፣ የምትወዱት ምግብ ሊሆን ይችላል፣ የምትፈልጉት ዋቴቨር። ከዛን ይሄንን ጽፉና ፕሮሲጀሩ ይሄንን ነው የሚመስለው። ከዚህ ጋር እንደምታዩት ይሄንን ነገር ለመጨመር እቺ እዚህ ጋር ፕላስ ሳይን አለች። እዚህ ጋር ከታች እንደምታዩት ፕላስ ሳይን አለች። እዛ ቦታ ስትደርሱ እቺ ፕላስ ሳይን ታገኛላችሁ። እቺ ፕላስ ሳይን ክሊክ ስታደርጉ እቺ ዊንዶው ትመጣለች። ስለዚህ እዚህ ጋር ሳብጀክት ከሚል አለ። ሳብጀክቱ ሰልፍ ኢንትሮዳክሽን ነው። ፎር ኤግዛምፕል ይሄ የራሴ ነው እና የራሴ ሰልፍ ኢንትሮዳክሽን እዚህ ጋር ሳብጀክት ከሚለው ሰልፍ ኢንትሮዳክሽን ቱ ማይሰልፍ ወርቅነህ ልል እችላለሁ ከፈለኩ። ፎቶ ብትጨምሩበት ጥሩ